ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብረው ሰላምታችንን እናቀርባለን በወቅታዊ ጉዳዮች ላይ በማተኮር ከዶክተር ሚልኬሳ ሚደጋ ጋር የምናደርገውን ቆይታ ነው ይዘንላችሁ የቀረብነው አብራችሁን በመቆየት ዝግጅታችንን እንድትከታተሉ ግብዣችን ነው መልካም ጊዜ ተናስተልኝ ዶክተር ሚልኬሳ ሰላም እንደምን አለ መሳይ የኢትዮጵያ ሁኔታ እንዴት ነው ዶክተር ሚልኬሳ ወዴት ያመራ ነው ብዙ ነገሮች በየለቱ እየተከሰቱ ነው አንዱን አጀንዳ በወጉ እንኳን ተወያይተንበት ሳንጨርስ ሌላ እየተደረበ ኢትዮጵያም በተለያዩ አጀንዳዎች የተጣበበችበት ወቅት ላይ እንገኛለና እንዴት እየተከታተልከው ነው መሳይ አመሰግናለሁ የኢትዮጵያ ወቅታዊ ሁኔታ እንግዲህ በጣም የሚያሳዝን ነው ነገር ግን ስርዓቱ እየፈረሰ መሆኑን የሚያሳይ በፍጥነት ነው እየሄደ ያለው እኛ መገመት እንኳን በማንችል ደረጃ በጣም ስርዓቱ እየፈረሰ መያዣ መጨበጫ አጥተው ብዙ ነገር እያደረገ ነው በየአቅጣጫው ስርዓቱ ላይ ህዝብ እየተነሳ ነው ከትምህርት ቤት ከተማሪዎች እስከ ትጥቅ ትግል በጣም ፍጥነቱን እየጨመረ የከተማ ነዋሪዎች የገጠር የሁሉም ክልል አካባቢ ያለው ሁኔታ በጣም አስጊ ነው ኢኮኖሚው ወድቋል ሴኩሪቲ የሚባል ነገር ኢትዮጵያ ውስጥ የለም አብይ ተስፋ ቆርጧል ተስፋ በመቁረጡም የሚወስደው እርምጃ በጣም አሳዛኝ ዘግናኝ የሆኑ እርምጃዎችን እየወሰደ ነው ያው ስቴት ፌል አድርጓል የኢትዮጵያ መንግስት ወድቋል ማለት ስቴት ፌለር ነው ነገር ግን አዲስ አበባ አካባቢ ወደ ቤተ መንግስት አካባቢ መንግስት የሚባል ሽፍታ ይኖራል ያ ደግሞ ያው ስቴት ኮላፕስ አላደረገም ፌል ግን አድርጓል ተወሰነ ደረጃ አዲስ አበባ አካባቢ መንግስት መኖሩን ታያለ እሱም ሽፍታ ነው ከዛ ውጪ ግን ምንም አይነት ስርዓት እንደሌለ ሙሉ በሙሉ የህግ የሚባል የለም በአብይ ዘመን ድሮም የለም ነገር ግን ምናየው የሴኩሪቲ ሙሉ በሙሉ መውደቁ ኢኮኖሚው ሙሉ በሙሉ በመውደቁ ማህበረሰቡ ውስጥ እየተካሄደ ያለው ጉዳይ የሰብአዊ መብት ጥሰት በአማራ ክልል ባለፈው የሰማነው በኦሮሚያ ክልል እየሰማን ያለነው ሁሉም አካባቢ በቤንሻንጉል ጉሙዝ የምንሰማው ደቡብ ክልል የምንሰማው ሁሉም አቅጣጫ የምንሰማው በጣም ዘግናኝ ነገሮች ናቸው አጠቃላይ የስርዓቱ ውስጥም ተዳክሟል መከላከያ ሰራዊት ራሱ ውስጥ የምንሰማው በጣም እየፈረሰ ነው ተስፋ ቆርጧል ለምን አብይ ባይዘው ውጭ እያየ ነው የምንሰማው ነገር ውጭ እያየ ነው ማለት ለመጥፋት ነው አብይ እንግዲህ ቆይቷል ዩኤኢ እንደ ቤተ መንግስት አይነት መስራት ከጀመረው አቡዳቢ ላይ ነው እየሰራ ያለው የራሱ ሲጣፋ የሚኖርበት ያው ወርቅ ያከማቸ ያለበትም ዛው ነው እንደ አብይ ወደ ስልጣን ከመጣ ወዲህ ከዩኤኢ ጋር ግንኙነታቸው ይታወቃል የዩኤኢ ጉድፈቻ ገብቷል ማንንም ሰው የሚያቅ ነገር ነው እዛ ፋጥማ የንጉሱ የዩኤኢ ንጉስ ሮያል ፋሚሊ ፋጥማ የምትባል ያሁኑ የዩኤኢ ፕሬዝዳንት እናት ፋጥማ ትባላለች እና የፋጥማ ልጅ ነው አብያው በጉድፈቻ እዛ ይገባ እና እዛ ቤት እየሰራም ስለሆነ ውጭ እያየ ነው እና ምንድነው ስርዓቱ ከእጁ አመልጧል ሙሉ በሙሉ አመልጧል አሁን እያደረገ ያለው የሆነ የአጥፍቶ መጥፋት ነገር ነው መጨረሻ ላይ ሰው እንደዚህ አይነት ሰው እኔ አይቼ ማለቅም
እኔ ካልበላው ማንም ሰው አይበላም ሳርዶ አይብቀል እንደ አህያ ያለችው ነገር እና እንደዛ ያደረገ ነው አጠቃላይ እኔ ያየው ያለው ኢትዮጵያ እንደ ሀገር በጣም አደጋ ውስጥ ገብታለች ነገር ግን ህዝቡ ደግሞ ንቃቱ በጣም ተስፋ የሚሰጥ ሁሉም ቦታ አብይን አንቆ ለመያዝ ዝግጅት ላይ ያለው የከተማ ንቅናቄ ሊጀመር ጫፍ ላይ የደረሰ ያለው በመሆኑ ታየንም በተመለከተ ከዚሁ ጋር ያያዛል እንመጣበታለን ታየ ላይ ለምንድነው አብይ ጨከነ ወይ ደግሞ ለምንድነው ታየን የፈራ ብለ ከጠየቀኝ ከዚሁ ጋር ያያዛል ወደዛ መጣለው ሚልኬሳ ብዙ ነገርን በአንድ ጊዜ አነሳና እንደው የቱን እንደምተዋል አቅም የሥርዓት መፈራረስ ያያየን ነው አንድ ሥርዓት እንዴት እየፈረሰ እንዳለ ወደ መጨረሻው ምዕራፍ እየደረሰ እንዳለ አሁን በአብይ አህመድ አገዛዝ ውስጥ የምናያቸው የተለያዩ ምልክቶች አሉ እንደው የአማራውን ክልል እንተው ትግራይ ላይ የሆነ ያለውንም እንተው ኦሮሚያ ውስጥ እንግዲህ የኦሮሚያ ብልጽግና አሁን በስልጣን ላይ ያለው በኦሮሞ ህዝብ እየነገደ ያለ የኦሮሞን ህዝብ መከራ ውስጥ እየከተተ ያለ ስርዓት በዛው በኦሮሚያ ውስጥ ግን አቅሙ እየተዳከመ እንዳለ የምናይበት ነው ሰሞኑን ከእስር ቤት አካባቢ ምን ሰማው በብዙ መቶዎች የሚቆጠሩ የኦሮሚያ ብልጽግና የወረዳና የዞን አባላት እየታሰሩ ነው ምክንያቱ ደግሞ ቀደም ሲል ከተከስከው ጋር ነው አብይ ሊቀጥል አይችልም ከሚቀጥለው ስርዓት ጋር ከሚቀጥሉ ኃይል ይዘው ከሚመጡት ጋር ብንነጋገር ይሻላል የሚል ነውና አብይ አህመድ በአሁን ሰዓት በውስጠ መረጃ አማካይነት የራሱን አባላት እየበላ ነው ያለው እያሰረ ነው ያለው እስር ቤቶች ሞልተዋል ኦሮሚያ ምን እየሆነ ነው ያለው እንደው ሚልኬሳ ኦሮሚያ እንግዲህ አብይ ከኦፒዲዮ ነው የተመረጠው ከዚህ ጋር ተያይዘው ለተወሰነ ጊዜ የኦሮሚያ ሰው ነው ስለዚህ እሱን እንደግፍ የሚባል አርጊመንቶች ነበሩ ነገር ግን በሂደት መጀመሪያው ጦርነት ኦሮሚያ ላይ አወጀ ከዛ በኋላ ሰው እንደው ታጣቂዎች ናቸው ያበላሹት አብይ እኮ የኛው ልጅ ነው ያባገዳ ልጅ ነው ምናምን እየተባለ ብዙ ተወራ ከዛ ቀስ እየተባለ ቀስ በቀስ በጣም ፋሽስታዊ በሆነ አካሄድ የሰው ልጅ እንደ በቃ የሰው ልጅ እንደ አውሬ ተጫወተበት አብይ አንድ በአንድ ይሄ ነገር አየን በኋላ ስርዓቱ ውስጥ ገባይ የብልጽግና ስርዓት ውስጥ ለምሳሌ አሁን መጀመሪያ ላይ ወጣው ነለማ ተበላ ሁላችንም ከዛ ወጣን ታየም ወጣ ከዛ በኋላ ደና የሆኑ ነፍስ ያላቸው ሰዎች ሁሉ አንድ በአንድ ወጡ ከዛ በኋላ ደግሞ ሂዶ ምን ሆነ ሞት በየቤቱ ደረሰ ቀብር በየቤቱ ደረሰ ይሄ ሰው መረሸን ምናምን በየቤቱ ሚሊሻ በቀጥታ ሰውን እንዲገል ተደረገ ፍርድ ቤት የሚባል ነገር ቆመ ይሄ ሁሉም ቤት ደረሰ አሁን ባለፈው አሁን ሂዶ የደረሰ የክልል ካቢኔ አባል ወንድም ሁሉ ተገሏል ለምሳሌ አሁን ባለፈው 2 ሳምንት አካባቢ ይመስለኛል የኦሮሚያ ትምህርት ቢሮ ኃላፊ ቶላ በሪሶ የሱ ወንድም መቂ ምስራቅ ሸዋ ላይ የሱ ወንድም በሚሊሻ ነው የተገደለ እና የካቢኔ የክልል ካቢኔ ቤትም ደረሰ የይልማ መርዳሳ ወንድምም ማን እንደገደለ አይታወቅም ታስሮ የሆነ ግሩፕ አስሮት ገሏል አላቅም ብቻ ግን ተወስዷል ሁሉም ቤት ደርሷል ሰውማ አፍኖ ገንዘብ መጠየቅ ምናምን ይሄ ስርዓቱ ወድቆ ሁሉም ቤት ያንኳኳ ስለሆነ ኦሮሚያ ውስጥ አይ ቲንክ አብይ ተቀባይነቱ ሁሉም ዜሮ አሁን ማን ነው የሚደግፈው አብይን ሸገር የምትባል ከተማ አለች መሬቷን የሚቸበችቡ የብልጽግና ደጋፊዎች አሉ ባለሀብት የሚባሉ አሉ
እና በአቋራጭ ሚሊዮነር የሆኑ አሉ እነ ጉደታ ገላልቻ አይነት ማለት ነው የአፍሮ ጽዮን ዋና ሲኢኦ ያው አፍሮ ጽዮን የሽመልስ አብዲሳና የዝናሽ ታያቸው ነው ጉደታ ገላልቻ ደግሞ በበላይነት የሚመራ ቢሊዮነር ነው አሁን ፓርላማ አባል ነው ጉደታ እንግዲህ ጉደታ ጓደኛዬ ስለሆነ ነው ስሙንም የሚያነሳ ጓደኛዬ ነበር ሻይ እንኳን ለኔ መግዛት አይችልም ነበር ከ7-8 አመት በፊት እና አሁን ዛሬ የሽመልስ ሚንዜም ነው እነሱ አዲሱ አረጋና ጉደታ ገላልቻ ናቸው የሽመልስ አብዲሳ ሚንዜ ዛሬ አሁን እነሱ ሚሊዮነሮች ናቸው እና እነኚህ ናቸው የሥርዓቱ ዋናው እንትን ሆኖ ሥርዓቱን ይዞ የሚሄዱ ግድያዎችን የሚያስፈጽሙ ኦሮሞን የሚከፋፍሉ ኦሮሞን ከሌሎች ወንድም እህት ህዝቦች ጋር የሚያባሉ እንደዛ አይነት ሥርዓት እንትን የሚያደርጉት ለአብይ እንደዚህ አይነት ሰዎች ናቸው እንጂ ኦሮሞ ተቃጥሏል ኦሮሞ እንደዚህ አይነት ሥርዓት አይቶ ማቅም ህፃን ልጅ ተደፍራለች ኦሮሚያ ውስጥ እርጉዝ ሴት ተረሽናለች ጉጂ ሸዋ ውስጥ ወለጋ ውስጥ አርሲ ውስጥ ሬሳ ጭነው አስጭነው አብይ አህመድ የሚባል አውሬ አሳይቷል ለህዝብ ማህበረሰቡ ባህሉን እንዲተው አድርጓል ይሄ እንዲህ አይነት እንግዲህ ሬሳን እንደዚህ በአህያ አስጭነ የምትሄድ ከሆነ ምን አይነት ማህበረሰብ እየገነባ እንደሆነ ይቀድመው ማህበረሰብ ያፈረስክ በሌላ ጨካኝ የሆነ ማህበረሰብ እንግዲህ ሰሞኑን የአባገዳዎች ግድያ 4ኛ አመቱ ታስቦ ውሏል አባገዳዎችን 14 አባገዳዎችን በተርታ አርገው እንደ አይኤስ ዜጎቻችንን የሆነ ጊዜ ስረሽኑ ሊቢያ ውስጥ ታስታውሳለ መሳይ እንደዛ አይነት እንትን ነው ግድያ ነው የተፈጸመባቸው አባገዳዎች ከረዩ አባገዳዎች እንደው በተርታ እንደዚህ አድርገው ገዳዮቹን ደግሞ ከጀርባቸው አድርገው ተደፍተው እንዲተኙ በሆዳቸው እንዲተኙ ተደርጎ አባገዳዎቹ ገዳዮቹ ደግሞ ላያቸው ላይ ቆሞ እንደዚህ አስረሽነው ማለት ኦሮሚያ ውስጥ ይሰቀጥጣል የተደረገው ይሄ ሁሉ አንገትን ለማስደፋት ይሄ ሁሉ ምንም አይነት ዲሞክራሲ ህዝብ እንዳይጠይቅ ለመብቱ እንዳይቆም ባሪያ ሆኖ የአብይ አገልጋይ እንዲሆን ህዝቡ ደግሞ እንዲፈርስ እንደ ህዝብ እንዳይቆይ ለማድረግ የተደረገ ነው ዛሬ አብይ ምንም አይነት የትም ቦታ ተቀባይነት የለውም ተወሰነ ፍራቻ አለ ሰው ይፈራል እውነት ነው ነገር ግን በፍራቻ አንተ አትገዛም ሁሉም ሰው ለትግል ራሱን ሰጥቷል ዝግጅትም አለ ለዛም ነው ሁሉም ቦታ አሁን የኦኤልኤ የኦሮሞ ነጻነት ሰራዊት ሁሉም ቦታ አሁን በክልሉ ሁሉም ቦታ እየተንቀሳቀሰ ነው ያለ አማራጭ ሰው አማራጭ የለውም ወደዛ እየተቀላቀለ ሰው ነው ቢልኬሳ ለምንድነው በኦሮሞ ህዝብ ላይ በዚህ ደረጃ እየጨከነው እንግዲህ ህወሓት የትግራይ ህዝብን ጠቀመ ማለት አንችልም በርግጥ በዚህ ደረጃ ግን ህወሓት የትግራይን ህዝብ አልጎዳም በርግጥ አልጠቀመምም የትግራይ ህዝብ ህወሓት ከሄደ በኋላ ምን ያህል ጉዳት እንደደረሰበት አሁን በሰፊው የምናይበትና ምን መሰክርበት ሁኔታ ነው የተፈጠረው ነገር ግን በእንደዚህ አይነት ጭካኔ የገዛ ህዝቡን ለኦሮሞ ህዝብ ነው የቆምኩት ኦሮሞ አለፈለት ከዚህ ያህል ጊዜ በኋላ የናንተ ልጆች ናቸው ቤተ መንግስት ያሉት ይያሉ እየተናገሩ ከማንም ባልተናነሰ ሁኔታ አንዳንዴም በከፋ መልኩ የኦሮሞ ህዝብ ነው በዚህ ስርዓት እየተጨቆነ ያለው እየተገደለ ያለው ለምን ይመስላል ዶክተር ሚልኬሳ እኔ እንደዚህ አይነት
መሐይም መሪ አይቼም ሰምቼም አላውቅም። የኦሮሞ ህዝብ ያምናል፣ ካመነ ካንተ ጋር ይኖራል። እኔ ለምን ኦሮሞ ህዝብን እንደዚህ እንደጠላ አላውቅም፣ በእውነት አላውቅም። የኦሮሞ ህዝብ ጥላቸው በጣም ስር የሰደደ ነው። እንግዲህ የኦሮሞ ህዝብ ትግል አንተ ታውቀዋለህ፣ ከሌላው ኢትዮጵያውያን ጋር በሰላም በእኩልነት በፍትህ መኖር ይፈልጋል። አምባገነን የሚባልን አይቀበልም፣ በባህሉም አይቀበልም አምባገነንን። ስለዚህ ዲሞክራሲን የምንጠይቅ ከሆነ ይጨፈጭፋል አብይ ደግሞ ሲጀመር ሰባተኛ ንጉስ እናቴ ነገረችኝ ብሎ ሲያወራ እንግዲህ አናቅም፣ እናቱ ነግራለች አልነገረችም አናቅም። እንደዛ ብሎ ሲያወራ የህዝብ ስልጣንን አልቀበልም ማለት ነው አብይ። ስለዚህ እናንተ ባሪያዎች ናችሁ። ይሄ ደግሞ ማንም የኦሮሞ ህዝብም የትግራይ ህዝብም የአማራ ህዝብም ሁሉም ኢትዮጵያውያን አይቀበሉም እንደዚህ አይነት። ዛሬ የንግስና ዘመን አይደለም፣ የትም ቦታ እንደዚህ አይነት ተቀባይነት የለው። እንደዚህ አይነት ስነ ልቦና ውስጥ ያለው አብይ ብቻ ነው እንደዛ አይነት ህልም ውስጥ ያለ። ሌላው ኢትዮጵያዊ እኔ አላውቅም። እንደዚህ አይነት ንጉስ ሆናለሁ፣ ሌላው ባሪያ ትሆናለህ፣ ህግ የለም፣ የሁሉንም ስልጣን ሰብስቤ በእጄ ይዛለሁ ብለህ የምትሄድ ከሆነ ብቻህን ነው። ሁሉንም ጨብጣለሁ ብለህ አንድንም ሳትጨብጥ ትባረራለህ። ይሄ ነው አብይ ላይ እየደረሰ። አብይ ለምን እንደዚህ ኦሮሞን ጠላ? ለምን እንደዚህ አማራን ጠላ? ለምን እንደዚህ ትግራይን ይጠላል? እኔ እንደው ኦኬ ህወሓትን ትፈራለህ? አዎ መፍራትም አለብህ። የተደራጀ ፖለቲካና ሰራዊትን መፍራት አለበት አብይ ለስልጣኑ። ህዝብን ግን አንተን የሚደግፍ ህዝብን ለምንድን ነው የምትበላ? እኔ ግራ የሚገባኝ ምን አደረገ የኦሮሞ ህዝብ? ለአብይ ሁሉንም ነገር ሆነ። የአማራ ህዝብ ለአብይ ሁሉንም ነገር ሆነ። ምን አጠፋ ህዝቡ? ሴፉን መዞ ለምን እንደሚያርዳቸው አላውቅም። ምንም አይገባኝም። እኔ ምን ልሁንልህ ብሎ ሰው ከጠየቀ ሁሉንም ነገር አድርጎልህ ለምንድን ነው ተመልሰህ የምትበላቸው? ለምንድን ነው በድሮን የሚጨፈጭፋቸው? ለምንድን ነው ሴት ህፃናቶችን በተለያዩ እዛ አካባቢ የሬፕ ካምፕስ እያቋቋምክ ለምንድን ነው ህዝቡን የምታፈርሰው? የህዝቡን ስነ ልቦና ለወደፊት ህዝቡ መኖር የለበትም? እኔ በሽተኛ ነው ሰውየው በጣም በሽተኛ ነው። ከሰውነት የወጣ ሰው ነው። ስለዚህ አሁን እያወራን ያለ ነው ተራ ኢትዮጵያዊ ተራ ዜጋ ጭንቅላት ያለው የሚያስብ ለወደፊት አገር የሚያስብ ሰው አይደለም። እያወራ ነው ያለ ነው በጣም በክፉኛ በሽተኛ የሆነ ሳይኮፓት ማታ ያሟል። በእርግጥ ያሟል። ከመሸ ዞር ካላለ ወይ በመኪና የሆነ ለቅሶ ቤት ውሰዱኝ ይላል፣ ወይ ደግሞ ሰርግ ቤት ካለ እዛው ውሰዱኝ፣ ወይ ታዋቂ ሰው ካለ እሱ ጋር ውሰዱኝ። የሆነ መተንፈስ አለበት። እዛ ሄዶ ያወራ ምናምን የሳይኮሎጂ ችግርም አለበት እና በሽተኛ ነው። አይ ቲንክ በጣም አደገኛ የሆነ የቢሄቨሩ የነ ሂትለር የተለያዩ የፋሽስት መሪዎች የጭንቅላት ችግር ያለባቸው ከነሱ ጋር ይመሳሰላል። እንደዚህ አይነት ሰው እንደው ሰው ነው ብለ
አናላይዝ አታደርግም። በጣም ለየት ያለ በጣም ጭካኔ የተሞላ ስነ ልቦና ስላለው ሞትን ካልሰማ ደስ አይለው፣ ሰው ካላለቀሰ ደስ አይለው። የሱ ሰርግ ህዝብ ሲያለቅስ ነው፣ ህዝብ ሲቸገር ነው። እና ይሄንን ያውቃለሁ ነው ባይዘው እሱ ሰው ሲሞት እኛ በጣም አብረን ኢትዮጵያ ውስጥ እንግዲህ አብረን መንግስት ሆነናል። አንድ ሰው ሲሞት እኛ እንንቀጠቀጣለን። አንድ ሰው ተገደለ ሲባል ጭንቅ ውስጥ ነው የምትገባው። እሱ ግን ደስታውን አይችልም። ሎተሪ ነው በቃ የሆነ እንትን ክራይሲስ ደስ ይለዋል በቃ። እና እንዲህ አይነት ሰው እኔ ለምን ኦሮሞ ላይ ጨከነ ብለህ ብትጠይቀኝ እኔ በጣም በሽተኛም ስለሆነ አናሊሲሳችን ከነባር የሆነ አናሊሲስ ወጣ ማለት አለብህ ለማለት ነው። እንደው ዶክተር ሚልኬሳ ብልጽግና በፍጥነት እየፈራረሰ ነው የሚል ነገር አንስታል። እስቲ አንዳንድ ማሳያዎችን ከጠቀስን ነው በቅርቡ ምን ሰማቸው ዘረፋዎች ቁጥራቸው ያስደነግጣል። ወደ 20 ቢሊዮን ብር ወደ 5 ቢሊዮን ብር ወደ 100 ቢሊዮን ብር በዚህ በኳስ ምንድነው በሚባለው በእጣ በሚሰራው ስራ ላይ እንደዚሁ ወደ 100 ቢሊዮን ብር ተዘረፈ ተባለ። አሁን ሰሞኑን ደግሞ ኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን 2 ኃላፊዎች በዙ በቢሊዮን በሚቆጠር ሙስና ታሰሩ ነው። በጣም ለጆሮ የሚያም ነው። ይሄን እንግዲህ ብር የሚዘረፈው ከዚህ ከደሃ ህዝብ ነው። ልክ ካስክሬን ላይ ከፈን የማንሳት ያህል እኮ የሚቀፍ ነው። ከኢትዮጵያ ህዝብ ላይ ብር ወስደ ለራስህ ጥቅምና ፍላጎት የምታውል መሆኑ በአሁን በአብይ አህመድ ዘመን በጣም በሚያስደነግጡ ቁጥሮች የተሞሉ ሙስናዎች ናቸው እየተፈጸሙ ያሉት። ምናልባት ይሄ ወዴት ሊወስደን ይችላል? ትንንሽ አሳዎች እየተያዙ ነው። ወደ ትልልቆቹ ይመጣል ወይ? ዘረፋው ቤተ መንግስት ድረስ ነው ያለው። እንደውም የሙስና ዋናው ቤት የጠቅላይ ሚኒስትሩ ጽህፈት ቤት ነው ይባላል። ስለዚህ ይሄ አካሄድ ወዴት ይወስደናል? አብዮት ልጇን ትበላለች። ብልጽግና የገዛ ባለስልጣናቱን በየሰልፍ ወደ እስር ቤት ያስገባል። የት ላይ ሊቆምስ ይችላል? ብልጽግና በመሰረቱ የሙስና ስርዓት ነው። ከጅምሩ ቢሮአችሁን አሳምሩ ተብሎ በትዕዛዝ ሲሰጥ ለሁሉም ሚኒስቴር መስሪያ ቤት ሁሉም ቢሮ አካባቢ ቢሮአችሁን ጸዳ አድርጉ፣ ውድ የሆነ ልብስ ልበሱ፣ ምንም ችግር የለም፣ ከመንግስት ካዜና ውሰዱ፣ ስረቁ፣ ግን መጠኑን ተቆጣጠሩ ታየም ብለዋል። ይሄንን ታየ ያለበት ስብሰባ ላይ ነው ይሄንን አቅጣጫ የሰጠው። ስረቁ ግን መጠኑን ተቆጣጠሩ ብለው ከዛ ጀምሮ ነው እንግዲህ የኮሪደር ልማት የሚባለው የሙስና አይነት ነው። ከአንዱ አካባቢ ወስደ የሆነ ቦታ ጸዳ አድርገ ማሳየት፣ እናቶችን ከከተማ አባረ ለራስ አጸድተ እዛ ወክ ትሄዳለ። አሁን አብይ ፒያሳ አካባቢ ማታ ወክ ይሄዳል ከደመላሽ ገብረ ሚካኤል ጋር ሲበሳጭ ምናምን እንደዚህ ወክ ይሄዳል። ልጆች ያሉ ይነግሩናል። እና ማንን ነው ያባረረው? ከዛ ድሃዎችን ነው ያባረረው። ምን እያደረገ ነው? መዝናኛ፣ የራሱ መዝናኛ። ይሄ የሌብነት ስርዓት ነው። በጣም አይን ያፈጠጠ የሙስና አይነት ነው። አሁን አንዳንድ ከተማው አማረች ምናምን ለማ እና እሱን ነው እንግዲህ ይሄ ትልልቅ አሳዎች ይታሰራሉ ወይ? መታሰር ካለበትማ ቁጥር 1 የኢትዮጵያ ሌባ ዘራፊ አብይ አህመድ ነው። ቁጥር 1 እሱ ዝም ብሎ ይሄ በሚሊዮን ብቻ አይደለም የሚሰርቀው፣ በቢሊዮን። ልንገሪ መጀመሪያ ወደ ስልጣን ሲመጣ ታስታውስ እንደሆነ ዩኤዎች ወደ 2 ቢሊዮን 3 ቢሊዮን ድጋፍ ሰጡ
3 ቢሊዮን ዶላር ከዛ ውስጥ 1 ቢሊዮን በሻንጣ ነው የወሰደ አብይ በሻንጣ 1 ቢሊዮን ወስዶ የት ነው ያስቀመጠው? ለብሔራዊ ባንክ ምናምን ይሄ ፋይናንስ ሚኒስቴር አቅ ለነሱ አላሳየም። የግል የራሱ ሰዎች አለው አብይ የሚያስቀምጥበት ቦታ በሻንጣ ብዙ አሁን እዚህ አሜሪካ የሚቀመጡ ካምፓኒ ያላቸው እዚህ ኢትዮጵያዊ ሆነው እዚህ የሚኖሩም አሉ። እዛው ኢትዮጵያ የሚቀመጡም አሉ። ሰው ጠቅላይ ሚኒስቴር ሆኖ ከሌላ ሀገር ትልቅ እንግዲህ ካዝናዬ ምናምን ባዶ ነው ምናምን በማለት ያው ዩኤኢ ሙሉ ገንዘብ ሰጠች። ከዛ ሰውየውን ለመግዛት ነው። ያው ሰውየው ተገዛ በዛው ያኔ እና ይሄንን እኔ ያውቀዋለሁ። በሻንጣ ሁሉ ቢሊዮን ወስዶ የራሱ ሰዎች ጋር ሲያስቀምጥ እኔ ያውቃለሁ ይሄንን። እና ምን ለማለት ነው ዛሬ የመከላከያ ከፍተኛ አመራሮች ቢሊዮነር ሲሆኑ ተራ ሰዎች አዲስ አበባ ውስጥ ቢሊዮነር ሲሆኑ አሁን የመንግስት ገንዘብ እንደዚህ በተወሰኑ ሰዎች እንደዚህ ተያዘ ምናምን ሲባል ትንሽ ብታጠና አሁን የአብይ ቢሊዮነሮች እና ሚሊዮነሮች ዱባይ ላይ ቤት አላቸው። ዱባይ ቤት አላቸው። ውሸቱ ነው። አብይ የሆነ ጊዜ የተወሰኑ ምን ሆነ መሰለ እነ ሽመልስና እንደ ተመስገን ጥሩነህ ገንዘብ ላይ ተጣሉ። ገንዘብ ላይ አዲስ አበባ ገንዘብ ላይ ሲጣሉ አብይ ጣልቃ ገብቶ ተወሰኑ ከሽመልስ በኩል የተወሰኑ ልጆችን አሰረ። አይ በቃ ያሰረ ነው ሌቦቹ ምናምን ተብሎ አንድ ልጅ አለ እኔ እኮ 4 ኪሎ ሲያልፍ እንደ ቤተ ክርስቲያን እንደዚህ ተሳልሜ ነው የሚያልፈው 4 ኪሎ ውስጥ ያለው የኔ እግዚአብሔር ነው ብሎ ምናገር ልጅ አለ ኦሮሚያ ውስጥ ሚሊዮነር ነው። በቅርብ ጊዜ ሚሊዮነር የሆነ ልጅ አለ እና በሚዲያ ላይ እንደዚህ ሆኖ ነው እዚህ ውስጥ እዚህ 4 ኪሎ ውስጥ ያለው የኔ ጌታዬ ነው ስለዚህ እኔ እንደዚህ ብሎ የሚያወራ ልጅ እሱም ታሰረና በቃ አብይ ያሰረ ነው በቃ ሌቦቹ እየገቡ ነው ተባለ። ከዛ በኋላ ከሁለት ሳምንት በኋላ ለቀቃቸው እና ተመልሶ ስራቸውን ቀጠሉ። አርሶ አደሩን እያባረሩ መሬትን እንደዚህ በችካል ምናምን አድርጎ ይሄ የኔ ነው ከዚህ እስከዛ ድረስ ምናምን እያሉ በሚሊዮን ምናምን ይሸጣሉ። እና ምን ለማለት ነው ራሱ አንድ ጊዜ የትግራይ ጦርነት ጊዜ እንትን የጦር መሳሪያ እንዲገዛ ከቱርኪና ከራሺያ ጦር መሳሪያ ለመግዛት አንድ ሽማግሌ ተላከ እና ሽማግሌው ስሙን አልጠቅሰውም ያው የተላከው ኮሚሽን እንዲወስድ ነው። ያው አንድ ሰው ጦር መሳሪያ ለመግዛት ከሄደ ኮሚሽን ይወስዳል። ኮሚሽን ወስዶ ከዛ ምንድነው ያለው ድሮኖቹ ሲገዙ ያለ ጫረታ ነው የሚገዙት። እዛው ተነጋግረ እንግዲህ የኢትዮጵያ ግዢ ያሰራር አለ። ዝም ብለህ እንደ በቃ ክሌን ካምፓኒ ጠርተ አንድ 10 ድሮኖችን 5 ድሮኖችን ላክልኝ ምናምን አትልም። ትልቅ ገንዘብ ነው። ኦፊሻሊ ሊወራረድ ይገባል። ነገር ግን አብይ ምንድነው የሚያደርገው ድሮንን በተመለከተ ኮሚሽኑን ወስዶ አብይ ራሱ ሌላው መሳሪያ ከባድ መሳሪያዎች ደግሞ ያ ሽማግሌ እንዲወስድ አደረገ እና ሽማግሌው እኮ ነው የሚነግረን እና ተው ምንም አይነት ተቀባይነት
የለውም። አብይ የሚያወራውን የተወሰኑ ልጆችን አሰርኩ ምናምን ብሎ የሚያወራው ውሸት ነው። እሱ አብይ ሌባውን አስርም ወይ ማለት እሱ አሁን ፍትህን ይሰጣል ምናምን ተብሎ አይገመትም። የለም እንደዛም የለም። ራሱ ወንጀለኛ ስለሆነ ከሱ የሚጠበቅ ፍትህ አይኖርም። አሁን የሚወራው ተወሰነ እንትን እንደዚህ ቢሊየን ሰራቂዎች አሉ ምናምን ባለው አጀንዳ ነው የሚሆነው። አጀንዳ ማስቀየሻ የሆነ ጌም ለመጫወት ነው እንጂ አይታሰሩም። ምናልባት ቀደም ሲል ብልጽግና ስርዓት እየፈራረሰ ነው ስትል እንደው ማሳያዎቹ ምንድናቸው በሚል ነው። ያው አሁን የገለጽካቸው በሙሉ ማሳያዎች ናቸው። አንድ መንግስት በእንደዚህ አይነት ሁኔታ ነው። አሁን ምንድነው የቀረው? አንዳንድ ጊዜ የቀረው ምንድነው? አንድ መንግስት አንድ ቀን እንኳን በስልጣን ለመቆየት የሚያስችለው ምንድነው? አብይ አህመድ ኢኮኖሚው የሚታወቅ ነው። ምናልባትም ኢትዮጵያ በዘመኗ እንደዚህ አይነት ድቀት ውስጥ ገብታ አታቅም። ስለዚህ ምንድነው የቀረው? አብይ አህመድ ለኢትዮጵያ ህዝብ ምንድነው የሰጠው? በስልጣን ሊያቆየው የሚያስችለው ምን በጎ ነገር አንድ ሊጠቀስ የሚችል ነገር አለ? ይልቅስ ሁሉም ነገር እየተበላሸ እየፈራረሰ ነው የመጣውና ታዲያ ለምን ቆየ? እስካሁንስ አብይ በስልጣን ላይ ቆየበት ተአምር ነው ምንድነው ልንል ምንችለው? ይኸውልህ አሁን አብይ ኢኮኖሚው ራሱ በጣም አብይን ሊበላ ነው ብለናል። ግን ደግሞ ምንድነው መሰለ ካልተዘጋጀ ዝም ብሎ አይሄድልም። እስከ መጨረሻ ይቀመጣል። እሱን የሚተካ ቡድን ጥምር ራሱን መዘጋጀት አለበት። የሚቀረው ብዙ ቡድኖች አሉ። እነሱ ተደራድሮ ይፋ ሲያረጉ አብይ ቦታውን ትክክለኛ ሀገሩን ይነግረናል። በዛን ያኔ የሚቀረው አሁን ህዝቡ ተቃጥሎ ወደ ውጭ መውጣት ይፈልጋል። እንደዚህ አብዮት ምናምን ጫፍ ላይ ደርሷል። ነገር ግን መደራጀትና የተደራጀ ኃይል ያስፈልጋል። የሚረከብ ኃይል ያስፈልጋል። የሚተካ ኃይል ያስፈልጋል። ያ ኃይል ደግሞ ተስፋ ሰጥቶ ለማህበረሰቡ ደርሰናል ብለው ድርድር በአደባባይ ወጥተው አብረን ለምሳሌ ትግራይ ውስጥ የሚንቀሳቀሱ ሰዎች አሉ። አማራ ክልል ውስጥ የሚንቀሳቀሱ ኃይል አለ። ኦሮሚያ ውስጥ የሚንቀሳቀስ ኃይል አለ። የተለያዩ ቦታ የሚንቀሳቀስ ኃይል አለ። ይሄ በአደባባይ በኮንፊደንስ ድርድር አድርገው ሲሪየስሊ ለህዝብ መግለጽ አለባቸው። ያኔ የአብይ ቀን ያልቃል። አብይም ይሄንን ያውቃል። ሁሉንም ነገር ጨርሷል። ቅድም ያልከው ሁሉም ማህበረሰቡ ውስጥ አብይ የሚባል የለም። ስርዓቱም ወድቋል። እና አንዴ ይኸውልህ መንግስት የሚባል ጭንቅላታችን ውስጥ ነው ያለ መሳይ። አንዴ ማህበረሰቡ መንግስትን ከጭንቅላቱ ካወጣ በመሳሪያ በጠመንጃ መንግስትን መፍጠር አትችልም። መንግስት ኮንሰፕት ነው። መንግስት is an idea። በህሊናችን ውስጥ ምኖር በጭንቅላታችን ውስጥ ያለ መንግስት አለ፣ ህግ አለ ብለህ አምነህ መሄድ ነው ያለብህ፣ መቀበል አለብህ። ያ ሞቷል። ምንድነው የሚቀረው? ሌላ መንግስት አለ። ያ ተስፋ የሚሰጥ መንግስት አለ። ያ በአደባባይ እስካሁን በድፍረት ድርድር ተደርጎ በድፍረት እንዲህ አይነት ይዘንላችሁ እየመጣን ነው ተብሎ ሊነገር ይገባል። ይሄ ደግሞ ኢትዮጵያ ሰፊ ነች። ኢትዮጵያ ሰፊ ነው እና የአብይ ለምንድን ነው የሚቆየው? አዲስ የሚተካ አካል እስካልመጣ ድረስ አዲስ አበባ አይደለም እዛው ቤተመንግስት ውስጥ የቤተመንግስት መንግስት ሆኖ የቤተመንግስት አስተዳደር ሆኖ እዛውም ሊቆይ ይችላል። እንደ ሲሪያ
ደማስቆ ውስጥ ለብዙ አመታት የቆየው ሰውዬ ነበር። የተደራጀ ኃይል ያስፈልጋል ለማለት ነው። ምልኬሳ እንግዲህ ብዙ ነገር ባነሳ ደስ ባለኝ፣ ሌላ ጊዜ እንመጣበታለን። አሁን የተለያዩ ወቅታዊ ጉዳዮች ስላሉ ወደሱ በቀጥታ አመራለሁ። እንደው ሰሞኑን የቲያትሩን እንዴት ተመለከትከው? ከዚህ በፊት በኦሮሚያ ክልል የጃልሰኝ ከኦሮሞ ነጻነት ሰራዊት ተገንጥሎ ሲመጣ ከፍተኛ የሆነ ሸብረብ ነበረ። በቃ በኦሮሚያ ክልል ከዚህ በኋላ የጥይት ድምፅ አይሰማም ከሚሉ መገለጫዎች ጋር ብዙ ነገሮች ተባሉ። ነገር ግን የበለጠ እንደውም የኦሮሞ ነጻነት ሰራዊት ግዛቱን እያስፋፋ አድማሱን እያሰፋ የስርዓቱን ባለስልጣናት እያፈነ ቁልፍ የሆኑ ወታደራዊና ፖለቲካዊ ቦታዎችን እየመታ እያጠቃ ቀጠለ። አሁን ጭራሽ ሰሞኑን እንደሰማነው ከሆነ ከጃልሰኝ ጋር የመጡት በሙሉ ታስረዋል፣ ወይ ተገለዋል፣ ወይ ተመልሰው ጫካ ገብተዋል። የቀሩት 2-3 አይሆንም ጃልሰኝን ጨምሮ። አሁን ደግሞ ይሄን አይነት ድራማ በጣም ደግሞ ቀሽም በሆነ መልኩ የጃልሰኝ እንኳን በተወሰነ ደረጃ የሆኑ ሰዎች አብረውት መጥተዋል። አሁን ግን አንድ ግለሰብ ጋር የአፍሪካ ህብረት የኢጋድ ይሄ ሁሉ ግርግር ተፈጥሮ እውነት ለመናገር ብዙ ተቋማት መንግስትስ አንደኛውን ማንነቱ መለመላው የታወቀ ተገላልጦ የታወቀ ስለሆነ ስለ አብይ አህመድ አገዛዝ ብዙም ልናነሳ አንችልም። ግን ተቋማቱ ኢጋድ የአፍሪካ ህብረት በዚህ አይነት ቲያትር ውስጥ በዚህ አይነት የአብይ አህመድ ቁማር ውስጥ ገብተው ማዳመቃቸው እጅግ የሚያሳዝን ነው ማለት ይቻላል። ምናልባት በእኔ መልኩ ተረድተው ከሆነ እንደው ሐሳብን ልጋራ በሚል ነው ይህንን ያነሳሁት። የተለየም ሐሳብ ካለ ልታካፍልን ትችላለህ። መልካም። እኔ ሳቅኩኝ መጀመሪያ ዜናውን ሳነብና ሲያው በጣም የሚያስቅ ድራማ እንኳን አይሆንም። ለምን መሰለ አንድ ሰው እና የሱ ጓደኛ ይሁን አንድ ሰው ባል አልታየም። እሱም አንድ ሰው በግሉ የተባረረ በስነ ምግባር ከሌላው እንትኑ ወንድሞቹ የተባረረ ሰው አቀባበል ተደረገለት ምናምን ሲባል ፊቱን አየው። እንዴት ነው ጫካ ሰው ይመስላል ወይ መጀመሪያ ጫካ ውስጥ የነበረ ሰው ይመስላል ወይ ብዬ ትንሽ የራሴን እንትን ወሰድኩኝ። ከዛ በኋላ ጋጋታው ሳይ ምንድነው ምስጥሩ ብዬ ራሴን ጠየቅኩኝ። አንደኛ የሚያሳየው ይህ ስርዓት መውደቁን ነው የሚያሳየው። ይኸውልህ ተስፋ የቆረጠ እና በአንድ ሰው እንደው 50 ፋን ነው ቢያገኝ አገሪቷ አትፈርስ የሆነ እንደ ክሬዚ ነው የሚሆነው። ገብቷል? 50 እንኳን ቢያገኝ አንድ ሰው አገኘው ብሎ አገር በቀውጢ ተደርጎ አፍሪካ ዩኒየን ኢጋድ ምናምን አንድ ሰው የተባረረ ሰው ይሄ ምንድነው? አብይ ተስፋ ቆርጧል እንዲመለሱ ምናምን የሆነ ብቻ እኔ መንግስት አይደለም ይሄ አብይ ይሄ ስርዓት መንግስት መሆን አይችልም። ሲጀመር ኔጎሺዬሽን ማለት ምን ማለት ነው? ኔጎሺዬሽን እኮ ሰጥቶ መቀበል ነው አይደል? ሰጥቶ መቀበል ሲሆን የሆነ አብይ መተው ያለበት አለ፣ የገባ ሰው ደግሞ መተው ያለበት አለ፣ መቀበል ያለበት አለ። ከዛ የሆነ ነገር ተደራድረ የምትፈራረም ነገር አለ። ያ ፊርማ ደግሞ ስንት ነጥብ ነው ምንድነው ስራ ላይ የሚውለው ከመቼ እስከ መቼ የቱ አካባቢ ይሄ ሁሉ አለ። የሆነ የምትፈራረም ነገር አለ። ሰውዬው እጅ ሰጠ ከሆነ እጅ ሰጠ በቃ አለቀ። ለምንድነው ሰምታላውን ድርድር ተደረገ የሆነ ስራ ላይ የሚውል ነገር የተጻፈና ማለት እንደዚህ የሆነ አፍሪካ ዩኒየንና ኢጋድ እዛ ከሄዱ ድርድር አለ ብለህ ነው የምትጠብቀው አይደል? የኔ ነገር ተጽፎ ስራ ላይ የሚውል ነገር ያ አይደለም። ምንድነው የሆነ በቃ የሚጠብቁት ከላይ ከእግዚአብሔር የሚጠብቁት ነገር አለና አብይ የሆነ በቃ እንደዚህ በቃ ተደራደሩ ፋኖ ገባ ምናምን ለማለት በጣም ሰፍ ብሎ በቃ እኔ ሳቅኩኝ።
ተስፋ የቆረጠ ስርዓት በመሆኑ እንደው 200 500 ፋኖን ቢያገኝ በቃ አዲስ አበባ ውስጥ በሰልፍ ሊያሳይ ይችላል ለዓለም እንደዚህ ሊያደርግ ይችላል እና በጣም የሚያስቅ ነገር ነው አንዱ ተስፋ የቆረጠ ስርዓት መሆኑ ገባኝ ሌላው ከኦሮሚያ ምንድነው የተማርነው ኦሮሚያን ምንድነው ያደረጉት እነ ጃልሰኝን ታንዛኒያ ድርድር ተጀመረ እነ ጃልመሮ ታንዛኒያ ሲሄድ ምንድነው ያደረጉት ይው ጃልመሮ ሊገባ ነው እዛኮ ተደራድሮ ወንበር ወስዶ ገንዘብም እንደው ከስልጣን ምናምን ነገር ወስዶ ሊገባ ነው ምንድነው የምትሰሩት እዚህ ብሎ የራሱ ሰዎች በሆነ ሰክስጎዛ ምኖሩ ነበሩ ከነ ሰኚ ጋር እነ ጃልሰኝን ተወሰኑ ሰዎችን 3 አመራሮች ነበሩ ከሱ ጋር ተወሰኑ ልጆችን ወሰደ ከዛ እነ ጃልሰኝ ገቡ ጃልሰኝ የሽመልስ አብዲሳ አማካሪ ሆኖ ተመደበ አንድም እንደዚሁ ዛው አማካሪ ተደረገ አንዱ ደግሞ ስራም አልተሰጠም ትዳር መስርቷል መሰለኝ አሁን ከዛ ውጪ የተቀሩት ቅድም እንዳልከው አብዛኛው እስር ቤት ውስጥ ናቸው ከዛ ያመለጡት ደግሞ ወደ ጫካ ተመለሱ ወረዳ ላይ ደግሞ የተቀሩት እንዲሄዱ የተደረገው የኔ 10000 15000 15000 ምናምን ነገር ተሰጥቶ አንድ ቀይ ወጥ እንኳን አታስበላም እኮ ዛሬ ኢትዮጵያ ውስጥ 15000 እና ከዛ እንትን ተገደሉ አብዛኞቹ እና ይሄ ነው በቃ እንግዲህ እንዳውም የኦሮሚያ ኮን ጃልሰኝ 36 ነጥቦች ምናምን ላይ ስራ ላይ እናውላለን ብሎ ነሽመልስ ጋር ሲፈራረሙ የሚያስቅ ነገሮች ነበሩ ድራማው ግልጽ ነው በቃ በጉጉት ሲጠብቁ የነበረው ተወሰኑ ሰዎችን አገኙ ከዛ ውጪ ግን ነጃልሰኝ የነበሩት ቦታ ሙሉ በሙሉ ነጃልመሮ ወታደር የቀሩም የጃልሰኝ ስር የነበሩ ሰራዊትም ያልገቡ ብዙ ናቸው እነሱም ነጃልመሮ ጋር እንትን ብሎ ውደት ፈጥሮ እንዳውም የሳፋ አድርጎ ወደ አርሲ ወደ ሐረርጌ ከዚህም በፊት ያልነበሩበት ቦታ ሁሉ ደርሶ መጥቶ እስከ ሱሉልታ እስከ አብይ ቤተ መንግስት ድረስ መንቀሳቀስ ጀመሩ ይሄ ምንድነው አንደኛ እጅ እንዲሰጡ ምናምን በጉጉት ሲጠብቁ ነበር እኔ አሁን አላማውን ልንገር መሳይ አሁን የአላማው ምንድነው ማስረሻን ብቻውን እንደዚህ አግንቶ ወደ አዲስ አበባ መውሰዱ አላማው ምንድነው አላማው እንደኛ አማራ ህዝብ ውስጥ መጠራጠር መከፋፈል እንዲመጣ አስቦ ነው ያ ነገር ይመጣል ወይ ማስረሻ ብቻውን ስለገባ አማራ ህዝብ በማስረሻ ማያል ነበርም በሱ መሪያቸው አይደለም አንድ ተራ ሌባ ዝም ብሎ ከዚህም በፊትም ምን ሲሰራ እንደነበር ፋኖ ግልጽ ማድረግ አለበት ይሄ ሰው ምንድነው ሲያደርግ የነበረው ከዚህም በፊት የሚባለው ጥናት ተደርጎ ሊገለጽ ይችላል ግን ዋናው እንትኑ በክልሉ መከፋፈል እንዲመጣ ይፈልጋል ከቻለም ፋኖ ውስጥ መጠራጠር እንዲመጣ ይፈልጋል አንድ ሰው ከገባ ደግሞ መረጃ ይዞ ከገባ ያው ያንን መረጃ ይጠቀማሉ እነሱ መረጃውን ተጠቅሞ ተወሰነ ወታደራዊ እንትን ለወታደራዊ እንቅስቃሴ ሊጠቀሙ ይችላል ሰውየው ለምን ሰውየው ከዚህ በኋላ ያቢ ተላላኪ ሆኖ የሚሰራ ስለዚህ ማህበረሰቡን ሁሉ ያስጠቃል አሁን ከዚህ በኋላ ለምሳሌ አንድ እናት ማስረሻ ሰጠን እንደፋን ነው እንደ ትክክለኛ የአማራ ታጋይ ለሁሉም ኢትዮጵያዊ የሚያስብ ሰው ነው ብላ እህል ሰጣለች ከሆነ የሆነ ሰዓት
ምንድነው የሚያደርገው ማስረሻ እከሌ እናት እኮ ለኔ እህል ሰጣኝ ነበር ብሎ ያወራል ያ ደግሞ ያቺ እናት ትጎዳለች በብልጽግና እና የማስረሻ እንትኑ ጉዳቱ ለምን ይሄ ነገር ከነጃልሰኝ ነው ያየነው ጃልሰኝ ዶክተር ሚልኬሳ ከነጃልሰኝም ጋር እኮ የተወሰነ የጃልሰኝና የሽመልስ አብዲሳ ንግግር ድራማም ቢሆን ቲያትርም ቢሆን ነገር ግን የሆነ የሚመስል ነገር እኮ አለው የተወሰነ ነገር አለው ይሄ አንድ ግለሰብ ነው እንደው በስልጣን ተዋረድም ብንሄድ ጃልሰኝ ሁለተኛ ሰው ነበር ነው የሚባለው ሁለተኛ ኮማንደር ከጃልመሮ ቀጥሎ ይሄ ግለሰብ ለዛውም በአንደኛው ክንፍ አማራ ፋኖ ብሔር ህዝባዊ ድርጅት በሚባለው ውስጥ በአፋድ ውስጥ ስድስተኛ ስልጣን ላይ ነው ያለው ከሰብሳቢው ከዘመቻ መምሪያ የወታደራዊ መምሪያ ኃላፊው ከህዝብ ግንኙነቱ ከፖለቲካ መምሪያው ከድርጅት ጉዳይ ስድስተኛ ስልጣን ያለው ብዙም አቅም የሌለው በውጊያው ላይ ሚናው በጣም ያነሰ ስለ ጎጃም ብሎ ግን ወሎ ውስጥና ሸዋና ጎንደር ሲንከራተት የነበረ ነው አንድ ግለሰብ ስሙም ሲጠራኮ አንድ ግለሰብ ነው እንደው የአፍሪካ ህብረት በዚህ ደረጃ እንዲህ አይነት ተቋማዊ ክብሩን አጥቶ እዚህ ነገር ውስጥ ሲገባ ኢጋድም ሲገባ ኢጋድ ወርቅ ነገበየው አለ ወርቅ ነገበየው እንደራሱ ቤት ነው የሚቆጥረው ቤቱን እንደፈለገ ነው የሚያሽከረክረው ግን የአፍሪካ ህብረት የ50 ምናምን የአፍሪካ ሀገራት መሰባሰቢያ ተቋም በአብይ አህመድ የፖለቲካ ቲያትር ላይ እንዲህ አይነት ተሳትፎ ሲያደርግ ምንድነው ማለት የምንችለው ምናልባት በገንዘብ ገዝቷቸው ነው አብይ አህመድ እነዚህን ሰዎች መቼም አያደርግም አይባልም እንደው ምን ተረዳው ወዴት ያመራ ነው የሥርዓት መፍረስ ሊሆን ይችላል ግን ከምንም በላይ የኢትዮጵያ ህዝብ በጉዳዩ ላይ አዝኗል በጣም ነው ያዘነው እስቲ ምን ማለት ይቻላል በመጀመሪያ ደረጃ እንዲህ አይነት ሰዎች ለትክክለኛ ትግል ያልወጡ ሰዎች እንዳም በደንብ መጠናት አለባቸው ከዚህም በፊት ብዙ ኦሮሚያ ውስጥ አሁን ያቢሸን የሚባል አለ ምን ሲያደርጉ እንደነበር ማንንም ሰው መጠናት አለበት እንደዚህ አይነት ሰው ምን ሲያደርግ ነበር ማህበረሰቡ ውስጥ ምን ሲሰራ ነበር ብዙ ወንጀሎችን ማግኘት ይችላል በሁለተኛ ደረጃ አንድ ተራ ሰውም ቢሆን ቢገባ ቢያንስ ከሰዎች ጋር ግንኙነት ነበረው ቢያንስ ከውጭ ሀገር ሰዎች ጋር ተገናኝተው ሊሆን ይችላል ላይን ኦፍ ኮሙኒኬሽኖችን ሊያቅ ይችላል የተለያዩ አመራሮች ከማን ጋር ነው የሚደዋወሉት በስልካቸው እንዴት ነው ከየት ነው የሚያገኙት አማራ ክልል ውስጥ አመራሮች ነው እነሱን የሚረዳቸው እነማን ናቸው በጣም አብይ ሊጠቀም የሚችል ነገሮችን እናገኛለን ብሎ ነው እንግዲህ ተስፋ አድርጎ እንደዚህ አይነት ሰዎችን የሚፈልጉት አብይ ስለዚህ ተራ ሰራዊትም ቢሆን አይናቅም ነገር ግን ምን ያህል መረጃዎችን ያቃል ምለውን አናቅም ምን ያህል በጣም secure የሆኑ confidential የሆኑ ወታደራዊ መረጃዎችን ለምሳሌ ዲያስፖራ አካባቢ ሊያቅ ይችላል ስለዚህ ዲያስፖራ አካባቢ እከሌ ነው እንደዚህ የሚያደርገው ብሎ ለአብይ ሊያወራ ይችላል ሶ ብዙም እኔ ለምን ካውንተር እርምጃዎች ስለሚወሰዱ immediately ጥቅም የለውም ዋጋ የለውም ይታወቃል ምንድነው የሰው የሚያቀው ከተባለ እነሱ ዛው ይታወቃሉ ወዲያውኑ እንትን ያደርጋሉ ዋጋ ያሳጣሉ ነገር ግን እኔ በጣም የሚያሳፍረው ኦኬ ኢጋድ እና አፍሪካ ዩኒየን እኔ የሰማሁት ምንድነው አፍሪካን ዩኒየኖች ተጋብዞ ነው ተጋብዞ ነው ልክ እንደው እንዲገኙ
እና እዛ ላይ እንዲገኙ ነው የተደረገ። ማን ነው እንደዚህ የሚያደርገው? አብይ የአፍሪካ ዩኒየን ሰውየውም እዛው የጅቡቲ ነው እና የጋዱ ሰውየም እዛው ነው እና ወርቅነህ ገበየሁ ናቸው። በጣም ጓደኛሞች ናቸው። አፍሪካ ዩኒየን ኮሚሽነር እና ወርቅነህ በጣም ጓደኛሞች ናቸው። ስለዚህ አብይ ይነግራቸዋል። እንትኑ ራሱ የኦኤልኤ ታንዛኒያ ድርድር ድራማውን ሲተውን የነበረው ወርቅነህ ነው፣ ወርቅነህ ገበየሁ ነው እና ነጃል መሮ ሰላም ይመጣል ብሎ አምኖ እስከ ታንዛኒያ ድረስ ከጫካ ወጥተው ሄዶ ነው ለህዝብ ሰላም ይምጣ ብሎ። ነገር ግን እዛ ያገኙት ገንዘብ ውሰዱ፣ ወንበር እንሰጣቸዋለን፣ በቃ ተራ የሆነ የሌብነት ኦፈር ተደረገ። ከዛ እምቢ ብሎ ተመለሰ እና ምን ለማለት ነው ይሄ የአብይ እንትን ድራማ ልክ በቃ እንደ 5000 ፋኖ እንደገባ አድርጎ ነገራቸው አፍሪካ ዩኒየን ሰዎች። እንዴ ይሄማ ጥሩ ነው በቃ እንገኛለን ብለው ደሞም የተነገረው እኮ በቃ ስራ ላይ እንትን ይሄ ኔጎሺዬሽን ነበርና እንትን የሚፈጸም ነገር ስለሆነ እንፈራረማለን እንደዚህ በክልል ደረጃ ነው ደግሞ እዛው አረጋ ከበደ ነው ማኔጅ የሚያደርገው ከኔ ጋር አይደለም ብለው እንትን አደረገ። በጣም ዲግሬድ ራሳቸውን አድርጎ ዝቅ ብለው ራሳቸውን ነው ያዋረዱት። አፍሪካ ዩኒየን እና ኢጋድ ለአንድ ግለሰብ ብለው ዋጋ ለሌለው ሰላም የሚፈለግ ቢሆን እኮ መሳይ እኔ ልንገርህ እንደው ፋኖ ራሱ ሙሉ አጠቃላይ ፋኖ ራሱ ከአብይ ጋር ተደራድሬ እጅ ሰጣለሁ ብል ምንም ለምን ጊዜውን ለምን እንዳደረገ ለምን ጊዜውን ያጠፋል? ብቻውን አብይ ራሱ በቃ የሆነ ነገር ብሎ እንደው ምን እንደሚሰጥም አላቅም ብቻ ተደራድሮ እንደው ግማሹን የአማራ ክልል ካቢኔ ውሰዱና ግቡ ይባሉ። አብይ እንደዛ አይነት ፕሮፖዛል ቢያቀርብ ወይ ደግሞ 60% የአማራ ክልል ካቢኔ ውሰዱና እኔ ፖሊሱን አልሰጥም መከላከያውን አልሰጥም ምናምን ብሎ በዚህ ራሱ ድራማ ቢደራደሩ ዋጋ የለው ተበሉ ማለት ነው። ምን ለማለት ነው? ይኸውልህ በችርቻሮ የሚመጣ ነገር የለም። በአንድ ግለሰብ አይደለም ፋኖ ራሱ ብቻውን መደራደር ዋጋ የለው። ለአማራ ህዝብ ወርቅ አይዘንብም። ለኢትዮጵያ ህዝብ ፍትህ አይመጣም። ኦኤልኤ የኦሮሞ ነፃነት ሰራዊት ለብቻው ተደራድሮ ኦሮሚያን ብረከብ ምንም አይነት ለኦሮሚያ ህዝብ የሚዘንብ ማር የለም፣ ጥይት ነው እንጂ። በችርቻሮ የትግራይንም አየን አይደል እንደ ፕሪቶሪያ አግሪመንት ምን አመጣ? ምንም። ለትግራይ ህዝብ ረሃብን ነው ያመጣ፣ ምንም። ስለዚህ በችርቻሮ ይቅር፣ በግለሰብ ይቅር፣ በማስረሻ ወይ ደግሞ ጃልሰኝ በችርቻሮ በየክልሉ ራሱ የሚደረግ መፍትሄ ያመጣ፣ ለህዝቡ ምንም አይነት እፎይታ ያመጣ። ጦርነቱ ይቀጥላል። አንዱ ከገባ ሌላው ጫካ ይገባል። ምንም ጥርጥር የለም። ስለዚህ በችርቻሮ ሳይሆን አንድ ላይ ሆኖ ነው አብይ ከሁሉም ጋር መደራደር ይችላል። ከሆነ ከሁሉም ጋር መደራደር አንድ ላይ ሆኖ ሁሉም ኢትዮጵያውያን አንድ ላይ ሆኖ ከአብይ ጋር መደራደር። አብይ እንደዛ የሚያምን ከሆነ ያ ነው የሚያዋጣ። ነገር ግን አብይ በዚህ አያምንም። አብይ ማንስ ያምነዋል? እውነት ዶክተር ሚልኬሳ አብይ እኮ እንግዲህ በፕሪቶሪያው ከሸፈ፣ የታንዛኒያው ከሸፈ፣ አሁን የማስረሻም የከሸፈ ነው። ቀድሞኑ
እንደመጣ የተጨናገፈ ድርድር የሚባል እጅ መስጠት ሌላም ስም ካለው ግን ከዚህ በኋላ አብይን ማን ያምናል? አብይን አምኖ ትጥቅ መፍታት አይደለም እንደው ላፍታም በዚህ በድርድር ስሜት ውስጥና ሙቀት ውስጥ የሚገባ ሊኖር አይችልም። ይሄ በዚህ መልኩ የሚገባ ካለ ምናልባትም የዘመኑ ቂል ነው ብሎ መውሰድ ካልተቻለ በስተቀር ምንም የሚያገኘው የፖለቲካ ትርፍ የለም። የኪሱን ሊያደልብ አሁን ማስረሻ ሰጤ ምናልባት ደና ቤት ደና ሸሚዝ ሊቀይር ይችላል፣ መኪና ሊሰጠው ይችላል። ከዛ ባለፈ ግን የአማራ ህዝብ ስቃይ አሁንም ይቀጥላል። እንደው ወደ ታየ ደንዳ ልምጣ። ዶክተር ሚልኬሳ ታየ ደንዳ 7 ዓመት ከ2 ወር ተፈረደበት። እንግዲህ 6 ወር አያሳስርም የተባለ ምክንያቱም የጦር መሳሪያ በቤት ተገኝቷል ነው። ያ መሳሪያ እንዴት እንደመጣ ከአብይ አህመድ ጀምሮ ሁሉም ያውቃል። ራሱ አብይ አህመድ ነው መሳሪያ ታጠቅ ያለው። ትግራዮች ህወሓቶች ሊገሉ ይችላሉ፣ ሸኒዎች ሊገሉ ይችላሉ በሚል ታየ ደንዳን እንዲታጠቅ ሐሳብ ያቀረበ ሌሎቹ የሚያውቁት ዛሬ ምን አዲስ ነገር ተገኝቶ ነው? ለዛውም ከባድ የተባለው በዚህ ወንጀል ከባድ የተባለውን ቅጣት ነው የተሰጠውና ከምንም በላይ ደግሞ ከቅሊንጦ ማረሚያ ቤት እየደበደቡ ወደ አባ ሳሙኤል የኢትዮጵያ ጓንታናሞ የሚባል ነው። በጣም በጣም አደገኛ የሆነ እስር ቤት ነው። እዛ እንዲገባ ተደርጓል። እንደው የታየን የፍርድ ሂደት እንዴት አየኸው? ያው የሚጠበቅ ነው። በአብይ ደረጃ የሚጠበቅ ነው። ከዚህም የከፋ ታየም ተናግሯል። አሁን ምንድነው ይኸውልህ አሁን መሳሪያ ከቤት ተገኘ ገወጥ ነው ምናምን አንድ ክላሽ ነው ከሱ ጋር የተያዘው። አመራር ስትሆን እንደው መሳሪያ ትይዛለህ አንተ። የታየ ጉዳይ ደግሞ ሚኒስቴር ነው። ሚኒስቴር ሆኖ አብይን ሲያገለግልበት ጊዜ ራሱ ጠርቶ ሊገሉ ይፈልጋሉ ብሎ 7 ጥበቃ አደረገለት ከ7 ክላሽ ጋር ሚኒስቴሩ ነው። ታየ ሰላም ያስፈልጋል፣ ተደራደርና ወንድሞቻችን ይግቡ፣ ተደራደር፣ ጦርነት አቁም፣ በቃ ኢትዮጵያውያን በቃ ጦርነት ይቁም ብሎ ታየ መናገር ሲጀምር 7ቱንም ጥበቃዎችን አነሳ። ከዛ ታየ ከስልጣን አልተነሳም። በዛን ጊዜ አብይ ጋር ገብቶ ራስህ እኮ ነው የነገርከኝ፣ ሊገሉኝ ይችላሉ ብለኸኛል፣ ራስህ ሊገሉ ነው ብለኸኛል። አንተ ጠቅላይ ሚኒስቴር ስለሆንክ ታውቃለህ፣ ማን እንደሚገለኝ ታውቃለህ። ለምንድን ነው ጥበቃ የምታነሳ? ስጠኝ፣ መልስልኝ 7ቱንም ብሎ ጠይቀው እኛ አንገልም፣ ከሞትክ ደግሞ ምንም አያገባኝም፣ እሱ ራሴ ጉዳይ ነው ብሎ ለታየ ተናገረ። ይሄ ምን ማለት ነው? እኛ አንገልም፣ ከሞትክ ደግሞ አያገባኝም። ስለዚህ አብይ ምን እንደሚያስብ ይታወቃል። ከዛ በኋላ ከታየ ጥበቃ ካነሳ በኋላ 3 ጊዜ የግድያ ሙከራ ተደርጎበታል ታየ ላይ። ታየ ራሱ ተናግሯል። 2 ጊዜ አዳማ፣ 2 ጊዜ አዲስ አበባ፣ 1 ጊዜ አዲስ አበባ ግርታ። ማን ነው ይሄንን ግድያ ታየ ላይ የሚወክረው? መጀመሪያ ጥበቃውን ያነሳ ሰው አብይ አህመድ ግድያ ሙከራውን ታየ ላይ አካሂዷል። ታየ ወዲያውኑ ምንድነው ያደረገ? ፌደራል ፖሊስ ኮሚሽን ምክትል የወንጀል መከላከል ላይ ያለው መላኩ ፈንታ እሱን ጠይቀው የሰላም ሚኒስቴር በዛን ጊዜ የነበረው ብናልፍ እንደው ዓለምን ነግሮ በቃ መያዝ አለብኝ ብሎ አንተ ሚኒስቴር ከሆንክ ባይዘይ እንደው አንተ ክላሽ አይደለም እኮ የተወሰነ እንደው ኒውክሊየር ነገር ራሱ ብትታጠቅ እኮ ሚኒስቴር ሆነ ወንጀለኛ ነህ አትባለም። እንደው ኢትዮጵያ ውስጥ እኔ ልንገር አብይ አህመድ የኦሮሚያ
ኦዲፒ በነበረበት ጊዜ የኦዲፒ ጽፈት ቤት ኃላፊ በነበረበት ጊዜ አብይ ራሱ 2 ክላሽ 2 ሽጉጥ መኪና ውስጥ አድርጎ ነው መኪና የሚነዳ። የሆነ ጊዜ ከሱ ጋር እንትን እሱ ጀርባ ቁጭ ብዬ እስከ ኢሊሊ ሆቴል አብረን ሄደን ነበር። 2 ክላሽ እና 2 ሽጉጥ ይሄንን ማንም ሰው ፖሊስ 4 ጠመንጃ አያስታጥቅም። ከተለያየ ቦታ ይዞ ነው በቃ ባለስልጣን ስለሆነ ማንም ሰው አይጠይቅም። ባለስልጣን ከሆንክ እኮ ኧረ ተው አትጠየቅም። እንደው ይሄ ታወቀ ነው። እዛው ስለነበርኩ ነው ማወራ ገብቷል። አሁን የታየ ባለስልጣን ሆኖ እንደው ችግርም መሆን አልነበረበትም። የታየ ችግር ጠመንጃ በመያዙ ሳይሆን አልሞትም ብሎ ራሱን መጠበቁ ነው። ከግድያ ሙከራዎቹን ራሱን ማትረፉ ነው የታየ ወንጀል። ለምን አልሞትክም እኮ ነው መሞት ነበረብህ ብሎ ነው አብይ እንደዚህ የሚያደርገው። 7ቱን ጥበቃ አንስቶ 7 ዓመት ጽኑ እስራት ፍርድ ሲበይንበት ለምንድን ነው እምቢ ያልከኝ? ነግሬ ነበር፣ ማንም ሰው ቢገልህ ጉዳይ አይደለም ብዬ ነበር፣ አንተ ግን መሞት እምቢ ብለህ። ይሄ ነው የአብይ መልእክት። እኔ ይኸውልህ አንድ ልጅ አለ እና የአብራ ንጉስን መጠየቅ ትችላለህ። የታየ ጠበቃ ፍርድ ቤት የሚመላለስ ልጅ አለ። አሁን በ9 ክላሽ ይዞ የተያዘ ከዛ 9 ክላሽ ጋር ተይዞ ፍርድ ቤት ቀርቦ ታስሮ ከዛ በኋላ የዋስ የምን ነፃ አውጪ ነው ይሄ? አይ ቲንክ ከኦሮሚያ ነው የተያዘው ይሄ ሰውዬ። እንደው ጥያቄው ሰው አንድ ግለሰብ 9 ጠመንጃ ከያዘ እንግዲህ የነፃ አውጪ ግንባር ነው ማለት ነው። ማንን ነፃ ሊያወጣ ነው? እንትን ነው ይሄውልህ ጠመንጃ የሚያዘዋውሩ አሉ አይደለም የሚሸጡ እንትንን የሚያደርጉት እና ያ ግለሰብ ተያዘና ፍርድ ቤት ቀረበ፣ እንዲታሰር ተደረገ። በኋላ በዋስ መብት ውጭ ሆኖ እንዲከታተል ፍርድ ቤቱ ወሰነለት 9። ይሄ አሁን አዲስ አበባ ውስጥ እኮ ነው የሆነው። በፌደራል ይሄ ከፍተኛ ፍርድ ቤት ውጭ ሆኖ ኬዙን እንዲከታተል ተደረገለት 9። ታየ ግን ባለስልጣን ሆኖ አንድ ክላሽ ይዞ ከዛ እና ለምን መሰለ ጉዳዩ አንደኛ ታየ እኮ ወንጀል የሚሆነው እኮ የህግ ተማሪዎች ይሄንን እንትን ማድረግ ይችላሉ። ወንጀል የሚሆነው 3 ነገሮችን ማሟላት አለበት። አንደኛ ኢንቴንሽኑን ማየት አለበት። አንድ ሰው ለምንድን ነው ያንን ጠመንጃ የታጠቀው? ኢንቴንሽኑ አላማው ምንድነው? ሁለተኛ ሙከራ አድርጓል ወይ ሰው መግደል ወይ ደግሞ መዝረፍ ሙከራ፣ ወይ ደግሞ ሶስተኛ ድርጊቱን ነው የምታየው። ያንን ጠመንጃ ይዞ ሰውን ገሏል ወይ? ከዚህ 3ቱ የታየ ኢንቴንሽኑን ብቻ ነው የምታየው አይደለ? ሙከራ አላደረገም ሰውን ለመግደል ወንጀል ለመሆን ማለት ነው። አጠቃላይ አንድ ነገር ወንጀል ለመሆን አላማውን ነው ኢንቴንሽኑ። ታየ ራሴን ልጠብቅ ነው ብሎ ለሁሉም ለአደባባይ ለአብይ አህመድ ሳይቀር ለባለስልጣናት ሁሉ ራሴን ልጠብቅበት ነው ብሎ ይሄንን ነገራቸው። ይሄ እኮ ካንዴ እኮ ከነገረ እኮ ፈቅዷል ማለት እኮ ነው። ለምን? እሱም ባለስልጣን ስለሆነ። ታየም ባለስልጣን እኮ ነው፣ ግን ደግሞ ተናግሯል እሱ ህግ ሰው ስለሆነ እና ከዚህ ከ3ቱም ክራይቴሪያዎች ምንም አይነት እንትን የለም። ስለዚህ ታየ ለምንድን ነው 7 ዓመት የተፈረደበት? ዛሬ አባ ሳሙኤል ይሄ በጣም አስከፊ የሆነ እስር ቤት ነው በነገራችን ላይ። አባ ሳሙኤል በጣም በኢህአዴግ ጊዜ ነው ተሰራ። እንዳውም ከማዕከላዊ የባሰ በጣም ማታ በጣም ይበርዳል። እንትኑ እዛ ውስጥ ደግሞ
ይሄ ድምጽ ወደ ውጭ ማስወጣ ሩም ክላሶች አሉ ክፍሎች አሉ ቶርቸር ሩም ማለት ነው እና ጨለማ ጊዜ ማታ ጊዜ ሰውን ቶርቸር የሚያደርጉበት ይሄ ሳውንድ ፕሩፍ የሆኑ ክፍሎች ተገንብቶበታል በጣም መጥፎ ምባል እስር ቤት ነው እና ወደዛ ወሰዱ የታየ ጥፋት ምንድነው አልሞትም በማለቱና ያው ኦብቪየስሊ ከአብይ ጋር መጋፈጡ ነው የፖለቲካ እና የህሊና እስረኛ ነው ታየ ስለዚህ በጣም ነው የተሰማኝ ነገር ግን ያው ማን ጠብቆ ነገር አይደለም አብይ ያደረገው ለምንድነው ታየ ጥፋቱ ምንድነው ከዚህም በፊትም የመጀመሪያ ክሶቹ አንደኛ ከጠላት ጋር አንድ ሆነ ጠላት ብሎ ደግሞ የጻፉት የመጀመሪያ ክሱ ላይ ፋኖና የኦሮሞ ነጻነት ሰራዊት ጋር ሆነ አገርን ካድክ ክደት ፈጸምክ ይላል የመጀመሪያው ክሱ እሱ ውድቅ አደረጉበት እና ያቺ የጠመንጃ ጉዳይ ብቻ ሆነች ከዛ በኋላ ደግሞ አዲስ ክሶቹን መሰረቱበት ወደሱ መጣለው ዶክተር ሚልኬሳ ምክንያቱም ለዛ ሚዲያ አንተም የምትሰራ ስለሆነ ከዛ ሚዲያ ጋር በተያዘ ሆርን ኮንቨርሴሽን የተሰኘ ሚዲያ ላይ ነው አንተም ኢታናም በዚህ መድረክ ላይ ሆናችሁ የተለያዩ ፕሮግራሞችን ታቀርባላችሁ በተለይ ታየ ደንዳን በኢታና በኩል የቀረበበት ፕሮግራም ብዙ ነገሮችን ያሳየን ብዙ ነገሮችን አይነ እንድንገልጥ ያደረገ ታየ ደንዳ ምን ያህል የመርህ ሰው እንደሆነ ለአቋሙ የጸና ሰው እንደሆነ ምንም ፍርሃት ውስጡ የሌለ እንደሆነ በጣም ትልቅ እውነት አክብሮት ሰዎች እንዲሰጡት ካደረጉ ቃለ መጠይቆች አንዱ ሆርን ኮንቨርሴሽን ላይ የሰጠው ነው እሱ ሶስት በዛ ቃለ መጠይቆች ሶስት ክሶች ሶስት የክስ ፋይሎች ተከፍቶበታል ነገር ግን እዛው እንደው የመሳሪያው ላይ እንቆይና አቶ ብናልፍ አንዱ ዓለም ምስክርነት ሰጥቷል ሌላ እንደዚህ አንድ ባልስልጣን መላኩ ፈንታ እንደዚሁ ምስክርነት ሰጥቷል ያቃሉ ጠበቃና የህግ ባለሙያ አበራ ንጉስ እንደገለጸልኝ ከሆነ ከ14 ነው 15 የቅጣት ማቅለያዎች 10 ተቀባይነት አግኝቷል አለ የቅጣት ማቅለያ አቅርበን ነበር ከ15ቱ 10 የቅጣት ማቅለያ ቀርቧል ዳኛው ራሱ አይቺ ቀላል ጉዳይ ናት ብሎን ነበር አለ የቅጣት ማቅለያ ቀርቦ ቀላል ጉዳይ ነው ተብሎ በዚህ ላይ ቀደም ሲል በተከስካቸው 3 ነገሮች ከወንጀል ጋር የተያዘ ምንም ነገር ባልተገኘበት በዚህ ወንጀል ላይ ከባድ የሚባለው የመጨረሻ ጣሪያ የሆነውን ፍትህና ፍርድ ነው ተበየነበት ለዚህ ነው ይሄ የፖለቲካ ውሳኔ እንጂ የፍትህ ጉዳይ አይደለም እንድንል ያደረገው አብይ አህመድ የፍትህ ስርዓቱን ተጠቅሞ ቂም በቀሉን እንደተወጣ ምንም ጥርጥር የለውም እንደውም ለምስክርነት ተጠርቶ ነበር አልቀረበም ስለዚህ ምን ማለት ይቻላል አሁን እነዚህ ዳኞች ትላንት የህዋትን ዘመን የካንጋሮ ፍርድ ቤት ነው ፍትህ ስርዓት የለም ይያለ አብይ አህመድም ራሱ ወጥቶ ምንድነው ሳናስር ምንድነው ማስረጃ እንፈልግም ምናምን የሚል ነገር ተናግሮ ዛሬ ግን እንዲህ አይነት ፍትህን መቀለጃ ማድረጉ እጅግ ያሳዝናል እንደው ምን ማለት ይቻላል እዚህ ላይ ዶክተር ሚልኬሳ ያ አብይ መጀመሪያ ሲሸውደን ሳናጣራ አናስርም ብሎ ነበር አሁን ደግሞ እንደው እስር ቤት ውስጥ አርጎ ራሱ ማጣራት አልፈለገም አንተ ያልከው ታየ ነብናልፍ እነ መላኩ ለታየ መሰከሩ ምንም አላጠፋም ብለው ይሄ በቂ ነበር በቃ የግድ አብይና ዳነች እንደው መቅረብ አልነበረባቸውም እነሱ ገብቷል ግን በህጉ መሰረት መቅረብ አለባቸው ታየ እንግዲህ ይሄኛው የሚያሳዝን ነው ውሳኔውን ራሱ አብይ ነው የሚሰጠው 7 አመት ለኔ አሁን ደንበላሽ ነው እንደዚህ ያደረገ ለማለት ራሱ ይከብደኛል
ደመላሽ ነው ወይ ደግሞ እንደው ብሔራዊ ደህንነት ሰዎች ናቸው ይሄንን ያደረጉት ለማለት ይከብደኛል። አብይ ራሱ ነው ይሄንን ውሳኔ የሚሰጠው። ለምን መሰለ? ቀድሞ ተወስኖ የተነገረ ነገር ነው የሚሆነው። ስለዚህ ይሄ ውሳኔው የአብይ አህመድ ነው። 7 አመት ሲወስንባቸው ታዬ ላይ 7 አመት ሲወስን እኔ ከታች የተወሰነ ወይ ደግሞ ዳኞች የወሰኑ ወይ ደግሞ ደመላሽ ገብረ ሚካኤል ወይ ደግሞ ብሔራዊ ደህንነት አካባቢ እና ሬድዋን ሁሴን የወሰኑ አይመስለኝም ሙሉ በሙሉ። ለምን አንድ ሳምንት ባለፈው ሳምንት መሰለኝ ታዬ ተቀባይነት አግኝቷል ሆርን ኮንቨርሴሽን ኮሜንቱን አየንና ጀግናችን እንኳንም ነገርክን ምናምን ብሎ ስለ ህዝቡ እንደዚህ ድጋፍ የህዝብ ድጋፍ ስላለው ተቀባይነት ከሁሉም አቅጣጫ ስላገኘ ከወጣ እኛ ላይ አመጽን ሊመራ ይችላል ብሎ ባለፈው ሳምንት ያው አንደኛ ተቀባይነት ስላገኘ ሁለተኛ ደግሞ እንትንም ልምድም ስላለው እስከ እስር ቤት በዋስትና ከወጣ መንግስትን ይገለብጣል ብሎ አደባባይ በፍርድ ቤት ነው እንግዲህ ይሄንን የተናገሩትና አቃቢ ህጎች። ስለዚህ አሁን በፍጥነት ቀድሞ የተወሰነ ውሳኔ ነው በፍርድ ቤት ለታዬ የተነገረው። ይሄ ነገር ድሮም ይታወቃል። ደህንነቶች ናቸው የሚነግሩ ስንት አመት ፍርድ እንደምታገኝ ደህንነቶች ናቸው ድሮም የሚነግሩ። አሁን ደግሞ እንደው ከደህንነት ሳይሆን ከቀጥታ ከአብይ አህመድ ነው ይሄ ነገር እና ዳኞች ራሱ ቀጥታ ወስኑ ነው የሚባሉት። ወስኑ ወይ ደግሞ ይወሰንባቸዋል ነው። እንደው ዳኞቹ ሰው ቢያገኝና በቤተሰብ በኩል እንደው ዳኞቹ ቢጠየቁ ክላሽ አናታችን ላይ ሆኖ ነው ይሄንን ይወሰኑ ይላሉ። እርግጠኛ ነኝ እኔ ህሊና ያለው ዳኛ ይሄንን አይወስንም። ዳኛ ሆኖ እንደው 1 ወር የሰራ እንደዚህ አይነት ለአንድ ክላሽ 7 አመት ይሄ ማቅለያ ቅድም ያልከው ማአት እንትን ያለው የወንጀል ክራይቴሪያ አሟላ። ስለዚህ ዳኛ አይደለም የወሰነው። ዳኞቹ ኦኬ ወስኗል። አዎ ችሎት ላይ የሚወስኑ ዳኞች ናቸው። ነገር ግን እኔ በቀጥታ በአብይ ትዕዛዝ ነው የሚል እምነት አለኝ መሳይ። አዎ ምንም ጥርጥር የለውም አብይ አህመድ በቀጥታ ያደረገው ስለመሆኑ እኔም ቅንጣት ታክል አልጠራጠርም። አንዳንድ ያገኘናቸው መረጃዎችም ይህንን የሚያሳዩ ናቸው። ነገራችን ላይ ሰውየው በ7 ቁጥር ተለክፏል። 7 አመት ከ7ኛ ክፍል ነው ያቋረጠው። 7ኛው ንጉስ ነኝ ይላል። 7 ቁጥር ላይ ቆርቧል መሰለኝ። እችን ቁጥር ሊተዋት አልቻለም። ታዬ ላይም 7 አመት ነው የፈረደበት። ለማንኛውም ዶክተር ሚልኬሳ ይህ ሆርን ኮንቨርሴሽን ላይ ታዬ ምንድን ያደረገው? ሐሳቡን በነጻነት ነው የገለጸው። አብይ አህመድ እኮ ያደረጋቸው በድብቅ አወራቸው ከተባሉት እኮ ሁሉ የከፋ ያደረጋቸው ነገሮች እኮ ይከፋሉ። ምን አዲስ ነገር አለው? እንደው ታዬ ምስክርነቱን ለመስጠት አንተ ምስክርነትን ለመስጠት ካልሆነ በስተቀር ያም የመናገር ነጻነታችሁን ተጠቅማችሁ ነው። ምንድነው 3 ፋይል በዛ በእናንተ መድረክ ላይ የተናገረው ተጠቅሶ 3 ክሶችን የተመሰረቱበትና በጣም አስገራሚ ነው። በኢትዮጵያ የፍትህ ታሪክ ውስጥ እንግዲህ እንደ አንዱ አስቂኝ ኮሜዲ የፍትህ ስርዓት ወይም ደግሞ የፍትህ ሂደት ተደርጎ ሊታይ ይችላል የታየ ጉዳይ። ይኸውልህ ሆርን ኮንቨርሴሽን ላይ ታዬ ብዙ ነገር ነው የተናገረው። ብዙ የተደበቁ እውነታዎችን አጋልጧል ታዬ። ለዚህም ነው ታዬ የህዝብ ልጅ የሆነው። ታዬ ከጫፍ እስከ ጫፍ ተወዳጅነት ያገኘው ቅቡልነት ያገኘው ትክክለኛ መሪ ነው የተባለው ለዚህ ነው። ተናግሯል። ሆርን ኮንቨርሴሽን ላይ በሁለቱም ቋንቋዎች ተናግሯል ታዬ እና ከዛ ታዬ ከተናገራቸው
ወንጀል ሆኖ ታዬ ላይ ቀረቡት ማለት አብይን ያስደመሙት አብይን እንቅልፍ ያሳጡት ጉዳዮች ክስ ሆኖ የቀረቡ ናቸው። አንደኛ የሶስቱ ክሶች አዳዲስ ክሶች ተደርጎ ተመልምሎ ከዛ አውጥቶ ከሆርን ኮንቨርሴሽን አዳምጠው ኮሜንቶቹን ሁሉ አንብበው የጻፉት እንትኖች ለነገሩ አብይ ራሱ ነው አዳምጦ ምነግራቸው እንደዚህ ይሄንን እንትኑ ሰዱ እዚህ ጋም እንደዚህ ብለዋል ይሄንንም ወንጀል ነው ብሎ አብይ ራሱ ነው የአቃቢ ህጎችን ኦሬንት የሚያደርገው። ለምን መሰለ እኔ ታዬ ላይ የተከፈተ ክስን ካየው አብይን ያሳመመበት ቦታ ነው። ምንድናቸው እነኚህ? የመጀመሪያ ክስ ቁጥር 1 ላይ ለምሳሌ ታዬ ምንድነው ያለው? ምንድነው ወንጀል ሆኖ የቀረበበት? አንዱ የጎንዮሽ ጉዳይ ንትርክ ተውና ተባበሩ አንዱ ናችሁ ወንጀለኛው አንድ ሰው ነው አለ። የኢትዮጵያ ምሁራን የሁሉም ኢትዮጵያውያን ጎንዮሽ ጉዳይ ተው ይቅርባችሁ እሱ የአብይ ሴራ ነው እና ዋናው ላይ አነጣጥሩ ነው ያለ። ክሱ ላይ ምንድነው የተባለው? ኢትዮጵያውያን የጎንዮሽ ጭቅጭቅ ተውና አንድ ላይ ሆናችሁ ለውጥ አምጡ ብሎ ወንጀል ሰራ ነው የሚለው ወንጀሉ ውስጥ የተጻፈው። አሁን አንተ ያውንን መሳይ ኢትዮጵያውያን የጎንዮሽን ግጭት አቁሙ አንድ ሆኑ ብትል ወንጀል ነው መሆን ያለበት። የተባረከ ሐሳብ አይደለም። አንዱ የታዬ ወንጀል ይሄ ነው። እንግዲህ ታዬ እንደዛ አለ። ሌላው ደግሞ የሚገርም ነገር ምሁራን ማህበረሰቡን አንቁ፣ አስተምሩ፣ አደራጁ፣ ቀስቅሱ በማለት ወንጀል ሰራ ይላል እና ምሁራን ምን ይስሩ? የኢትዮጵያ ምሁራን ትክክለኛ የኢትዮጵያ ምሁር ምንድነው የሚሰራ? ማህበረሰቡን ማስተማር ነው ያለበት፣ መቀስቀስ ነው ያለበት፣ ማደራጀት ነው ያለበት። የኢትዮጵያ ምሁራን ይሄንን እያደረገም አይደለም። ለዛ እንዳው ታዬ ግን ስራችሁን ስሩ ነው ያለው። ይሄ ወንጀል መሆን አይችልም። ግን አብይ አመመኝ አለ። ሌላ ደግሞ አማራ ህዝብን ቀሰቀሰብኝ ይላል። ታዬ አማራ ህዝብን ቀሰቀሰብኝ እንዴት? አማራን ላጠፋ ነው ብሎኛል በማለት አማራ ህዝብን ቀሰቀሰብኝ ይላል። ክሱ ላይ ነው እንደዛ ይላል። አማራን ራሱ እያጠፋ አይደለ አብይ? ታዬ እኮ መሬት ላይ የሚታየውን ነገር በአፍ ደግሞ ተነግሮኛል ይመሳሰላል ነው አይደለ ጉዳዩ? ታዬ ይሄንን ደግሞ ለታዬ ብቻም ሳይሆን ለብዙ ሰው ነው የተናገረው አብይ፣ ለኔም ጭምር አማራን ላጠፋላችሁ ነው ብሎ ተናግሯል። ለኦሮሚያ ባለስልጣናት እንደዛ ነው የሚለው። አማራ ህዝብ መቼ ነው ጠላት የሆነው? የሚያሳዝን ነው። ይሄ ክፉ አረመኔ አንድን ህዝብ ጠላት አድርጎ ሌላውን ደግሞ እያደራጀ እንደዛ ይላል ታዬ። እንዳም ይሄንን ሲናገር የሚደርስብኝ ሁሉ አይታወቅም ልናገር ብሎ ነው የተናገረው። ይሄ ምስጢር ሆኖ እንዳይቀር ብሎ ነው የተናገረው እና ይሄ እንትኑ አብይን አሳመመው። ብዙ ነገር ነው እንግዲህ ክሱ ውስጥ የተካተተው። የሚገርም ነገር
ኦሮሚያን በተመለከተ ታየ ብዙ ነገር ብሏል። ኦሮሚያን በተመለከተ እንደው የኦሮሚያ ባለስልጣንም ስለሆነ ብዙ ነገር ኦሮሚያ ውስጥ ድምጻችሁን አጥፍታችሁ ግደሉ ሸኔ ብላችሁ የጠረጠራችሁት ብሏል አብይ ብሎ ተናግሯል ታየ። ይሄ ወንጀል ሆኖ አልቀረበበትም። የሸኔ ቤተሰብን እሰሩ አንገላቱ ምናምን ብሎ አቅጣጫ ሰጥቷል ብሎ ታየ ተናገረ። ይሄ ወንጀል ሆኖ አልቀረበበትም። ኦሮሚያን በተመለከተ ምንም አይነት ወንጀል ሆኖ ለታየ አልቀረበም። ለምን መሰለህ? ሌላው በኋላ መጣበታለሁ። ቆይ ሌላው የመከላከያ ሰራዊት የሰሜን እዝን እኛንን በሴራ እንድመታ ያደረግነው ብሎ ለ2500 ካድሬ አብይ የተናገረው ታየ በአደባባይ ለኢትዮጵያ ሕዝብ ተናገረ። ይሄ ወንጀል ሆኖ ቀረበ። ሌላው ደግሞ ብልጽግና የለም አሁን ያለው ማፊያ ስርዓት ነው ለአብይ የተገነባ በአብይ የተገነባ ለአብይ የገደለ የሚሄድ ማፊያ ነው እንጂ ብልጽግና የሚባል ቡድን የለም። ይሄም እንደ ክስ ሆኖ ቀረበበት። ታየ ላይ እንግዲህ ለምንድነው አንድ ሆናችሁ ተባብራችሁ የችግሩ ባለቤት ላይ ፎከስ አድርጉ ያለው? አማራን በተመለከተ ታየ የተናገረው፣ የትግራይን ጉዳይ በተመለከተ ታየ የተናገረው እንደው በኦሮሚያ ምንም አይነት ወንጀል ሆኖ ለታየ አልቀረበም። ለምን መሰለ? ይኸውልህ አብይ አንተ ለብሔር ብቻ የምትቆም ከሆነ እንደም ገንዘብ ሊሰጥ ይችላል። አብይ መቼ ነው አንተ ላይ ጥርሱን ነክሶ የሚመጣብህ? አንተ ትንሽ ለብሔርም መናገር ከዛም ወጣ ብለ ለሌሎቹ ወንድም እህት ብሔረሰቦች ህዝቦች ለሁሉም ዜጎች መናገር ሲጀምር አብይ ይመጣብሃል። አሁን ወንጀል ሰራ ይልሃል። የታየ ወንጀል ይሄ ነው። አሁን እንግዲህ ስለ አማራውና ስለ ትግራይ ስለተቆረቆረ ማለት ነው። አንተ ለምንድን ነው ለኦሮሚያ ብቻ ማውራት አለብህ? ከዛ መውጣት የለብህ ይላል አብይ። አንድ አማራ ለምሳሌ ለአማራም ተቆርቋሪ መሆን አለበት፣ ለሌሎቹም ተቆርቋሪ ሆኖ ሲያወራ አብይ ይነሳበታል። አሁን ይሄ ወንጀል ነው ይላል። ኦሮሚያ ውስጥም ለምሳሌ እኔ ላይ አሁን እኔ ከአፋን ኦሮሞ ቴሌቪዥኖች ለብዙ እንግዲህ ከውጭ ሀገር ከመጣው ጀምሬ 2021 ጀምሬ ሳወራ ነበር፣ ስናገር ነበር። ብዙ ዘመቻዎች አልነበሩም። ትንሽ ወጣ ብዬ ለሁሉም ከዛም በፊትም ትክክል አልሰራውም። እዚህ ውጭ ሀገር ሁኜ ለሁሉም መናገር ነበርብኝ፣ በተለያዩ ቋንቋዎች መናገር ነበርብኝ፣ አላደረኩም። ያንን ማድረግ ሲጀምር ምልኬሳ ፋኖ ነው፣ ምልኬሳ ወያኔ ነው ምናም ጀመሩ። እንትኑ የሚገርም ነው። ለምን አንተ ጀዋር ላይም ተመሳሳይ ነገር ነው የተደረገው። ወጣ ብሎ ለሁሉም መናገር ሲጀምር እሱንም ፋኖ አድርጎት ቁጭ አደረጉት። ሌላ የታየ ጉዳይ ይህንን ነው የሚያሳየው። ክሱን ብቻ አንብብና ትረዳለህ። የታየ ክስ እና የታየ ወንጀል ምንድነው? አብይ ለምንድነው ይህንን ብቻ የመረጠው ብለህ ካየው የት ላይ ሁሉም በየእንትናችን ጎጣችን ቁጭ ብለን ብናለቅስ አብይ ማረብና ሶፍት ምናምን ይሰጣል። እንደው ሙቅ አድርጉ እንጂ እንደው በየአካባቢያችሁ ምናምን ሊል ይችላል። አንድ ላይ ስታለቅስ ግን ለውጥ ማምጣት ትችላለህ። ያንን ማየት አይፈልግም አብይ።
ታየ የጀመረው ታየ የቀደደው መንገድ ውጡ ካለባችሁ ወጣ ብላችሁ ለሁሉም ተናገሩ። ጥያቄዎቻችን ይመሳሰላሉ። ምንም ዝም ብላችሁ እዚህም እንትን ተቆራርጦ እንደበየንትኑ የሚነገረው በጋራ አርጉ፣ የጎንዮሽን ደግሞ ተው፣ አንድ ላይ ተባበሩ ብሎ ሲያወራ የታየ ወንጀል ይሄ ነው። ለምን? ይሄ ደግሞ ትክክለኛ ወደ ለውጥ የሚያመራ መንገድ ስለሆነ አብይ ደግሞ በጣም ጠንቅቆ ያውቃል። በጣም አስገራሚ ነገር ነው ዶክተር ሚልኬሳ ያነሳው። እንደው ወደ ሌላ የመጨረሻ አንድ አጀንዳ ሊድና ዝግጅታችንን እናበቃለን። እንግዲህ ምርጫ የሚባለው ነገር መጥቷል። በኦሮሚያ ክልል ያለው ሁኔታ እንደባለፈው አብይ አህመድ ብቻ ተወዳድሮ አሸነፍኩ ሊል የሚችልበት ታሪክ ሊደገም እንደሆነ እያየን ነው። ምናልባት ምርጫው ከተካሄደ ነው እስከዛም ከቆየ ነው ብዙ ነገሮች እየተለዋወጡ ነው። ቀደም ሲል እንዳልከው ስርዓቱ እየፈራረሰ ስለሆነ ነገ ከነገ ወዲያ ምን ሊፈጠር እንደሚችል አናቅም። ለማንኛውም ምርጫው ከተካሄደ አሁን ኦፌኮ የኦሮሞ ፌዴራሊስት ኮንግረስ በአዲስ አበባ በ10 ጣቢያዎች ላይ ብቻ ነው የሚወዳደረው። ምክንያቱም ያለው አስቻይ ሁኔታ አይደለም። እንኳን አይደለም ስርዓቱ ሌሎች ታጣቂዎችም እንድንወዳደር አይፈልጉም የሚል ነገር ነው ያነሱትና እንደው የኦሮሚያ ላይ ያለው ምርጫን በተመለከተ ህዝቡ ምንድነው የሚለው? ህዝቡ ለምርጫ ነው እየተዘጋጀ ያለው ወይስ ምንድነው በአሁን ሰዓት በኦሮሚያ ያለው የህዝቡ ስሜት ከምርጫው ጋር ተያይዞ? አረታው መሳይ ምርጫ ማለት እኮ ዲሞክራሲያዊ ምርጫ ነው። ያ ደግሞ ቅድመ ምርጫ ዝግጅቶች ያስፈልጋል። ጦርነት መኖር የለበትም። ጠመንጃ አናቴ ላይ ሆኖ በመከላከያ ታጅበ ምርጫ አታካሂድም። በየቀበሌው ላይ ጦርነት እየተካሄደ ምንም አይነት ምርጫ የሚባል ነገር የለም እና ባለፈውም እነ ሽመልስ ብቻቸውን ተወዳደሩ፣ ብቻቸውን አሸነፉ። በቃ የብልጽግና አገር ሆነች ሙሉ በሙሉ እና በመሰረቱ በውሳኔ ነው ኦሮሚያ ላይ ምንም አይነት ምርጫ እንዳይካሄድ የሆነው በውሳኔ። ኦህዴድ ሳይሆን ኦዲፒ በነበረበት ጊዜ ህዳር 2018 እንደ አውሮፓ አቆጣጠር አብይ አህመድ ኦሮሚያ ከትግራይ እንማር፣ ትግራይ ክልል እኮ ህወሓት ለ27 ዓመታት ያለ ምንም ተቀናቃኝ ነው ትግራይን የገዙት እነ ህወሓት። ስለዚህ እኛ ደግሞ ኦሮሚያ መግዛት ያለብን ያለ ምንም ተቀናቃኝ ያለ ምንም ተወዳዳሪ እንትን ማድረግ አለብን ብሎ ያ ውሳኔ ያኔ እኔም ለማም ይሄ ስህተት ነው ብለን ለማ ኦሬዲ ያኔ ሁለተኛ ደረጃ ላይ ነው ምክትል ነው ታየም ይሄ ትክክል አይደለም ብለን የተወሰኑ ሰዎች ሐሳብ አንስተናል። ነገር ግን አቅጣጫ ስለሆነ የአብይ አቅጣጫ ስለሆነ ምንም አታረግም። የመጨረሻ አቅጣጫ ላይ ነው፣ አቅጣጫ ስህተት ነው ይሄንን ያደረገው እና ኦሮሚያ ላይ በውሳኔ ነው፣ በውሳኔ ደረጃ ነው፣ በፓርቲ ውሳኔ ነው ይሄ ነገር የመጣ። አሁንም እንደው ልምድም ሲቀስም በጣም አስገራሚ ነገር ነው የምትነግረን። አንድ ሰው ልምድ ሲቀስም ደናውን ነው የሚማረው፣ ደናውን እንውሰድ ነው። አሁን ከህወሓት 27 ዓመት በብቸኝነት ትግራይን ገዝቷልና ይህንን ልምድ ኦሮሚያ ላይ እንተግብር ብሎ እንዲህ አይነት የድንቁርና አስተያየት ወይም ደግሞ እንዲህ አይነት ልምድ አድርገን እንውሰድ ብሎ ሲመጣ እንደው ለራሱ ባያፍር ጓደኞቹን እናንተን አያፍርም? ኧረ አብይ እኮ እንደዚህ አይነት የሚያፍር እንደዛ አይነት ጭንቅላት ያለ ሰው አይደለም። እንደዚህ አይነት ህሊና ያለ ሰው አይደለም። ህሊና ቢስ ሰው ኢትዮጵያ ውስጥ ቁጥር 1 አብይ አህመድ ይባላል እና እሱ የስልጣኑን ብቻ ነው እንዳው ምንድነው ያለ መሰለ የኦሮሚያ ልምዱ ከትግራይ ነው የምንወስደው፣ የህወሓት ልምድ ነው የምንወስደው አለ። ለኢትዮጵያ ደግሞ ከኤርትራ መማር እንችላለን፣ ምርጫ ላስፈልግ ይችላል። ምንም እኮ በእውነት እንደዛ አለ። ከኤርትራ መማር እንችላለን፣
ምርጫ የሚባል ነገር ላያስፈልግሉ ይችላል አለ። አሁን ከዚህ ስለዚህ ወስኖ ነው ይሄ ሰውዬ ንጉስ ነኝ እንደዛ ነው አሁን ቤተ መንግስት ነው እንጂ የሚሰራ እሱ በፍጹም የህዝብ ስራ አይሰራም። ፎከሱ የሱን ሁሉ ጊዜ ጭንቀቱ የቤተ መንግስት እንትኑ ነው እሷን ነው የሚጨነቀው እና ምንድነው ያለ ያለ አሁን ክፍተት እንዳይኖርብን ምርጫ ካላካሄድ ነው ያይ ምርጫ አላካሄደም ብለው ሽግግር ምናምን ሊሉን ይችላሉ። ስለዚህ ክፍተት እንዳይመጣብን ምርጫው ይካሄዳል ነው ያለው ባለፈው ፓርላማ ላይ ይኸውልህ ክፍተት እንዳይኖርብን ነው ያለ። ምርጫ እናካሄድና ከተሸነፍን ለአሸናፊው እናስረክባለን አላለም። ለይስሙላ እንኳን አይልም እንደዛ። እንደው በኢህአዴግ ጊዜ እኮ ያስመስላሉ እኮ ለዚህ ጻዳ ብሎ ከተሸነፍን ቤተ መንግስቱን እናስረክባለን ይላሉ እኮ በኢህአዴግ ጊዜ ጻዳ ብሎ። ይሄኛው ግን እቺን ቃል እንኳን ከአፉ እንደው ከአፉ ከተሸነፍኩ ብልጽግና ፓርቲ ከተሸነፈ ለሚቀጥለው ፓርቲ አስረክበን እንወጣለን አይደለም። ሲጀመር ይኸውልህ መሳይ በምርጫ መታመን ከሆነ ጦርነት አታካሄድም። በምርጫ መታመን ከሆነ እንደው አማራ ክልል ላይ ጦርነት አያስፈልግም፣ ኦሮሚያ ክልል ላይ ጦርነት አያስፈልግም፣ ትግራይ ክልል ላይ ጦርነት አያስፈልግም። ትግራይ እኮ ጦርነቱ እንዳው ያው ዋናው ምክንያቱ ብዙ ቢሆንም ምርጫ አካሄዱ ትግራዮች እናስታውሳለን። መስከረም ውስጥ ምርጫ አካሄዱ አብይ ምርጫውን ሲያራዝም እነሱ ደግሞ አካሄዱ። ከዛ ጦርነት ተጀመረ። ለምንድን ነው እኔ አራዝሜ እናንተ ደግሞ ምርጫ ለምንድን ነው የምታካሄዱት? ህገ መንግስት ተጣሰ ምናምን። አብይ ነው አሁን ህገ መንግስት የሚያውቀው? ምኑ የቱ ጋር ነው? ምን አይነት ህገ መንግስት ነው የሚያውቀው አብይ? እና ህግን ያውቃል አብይ። እና አሁን እያደረገ ያለው ምርጫ ምን አይነት ምርጫ ነው የሚያካሄደው? ምርጫ ሳይሆን የሆነ ቡራዩ ላይ አንድ የሆነ 500 ወይ 800 ኮረጆዎችን ይደረድሩና በማታ ሞልቶ ምናምን ምርጫ ተከናወነ ኦሮሚያ ላይ ማለት ይችላል። ለምሳሌ አንደኛ ጦርነት ነው። ይሄ ምርጫ ቦርዱ የነሱ አሁን የብልጽግና ምርጫ ቦርድ ኦልሬዲ ብልጽግና ባለስልጣናት ካድሬዎች ይዟል። ችግር የለውም መስዋዕትነትን ከፍሎ የተወሰነ እንትን ሊያደርጉ ይችላሉ። ጦርነትም ስለሆነ ጦርነትን እያካሄደ ያለው አካል ደግሞ ሌላ መመሪያ ሊያወጣ ይችላል። ስለዚህ ከባድ ነው የሚሆነው ምርጫ ምናምን አይባልም። ይኸውልህ ቢያንስ ምርጫ ለማካሄድ ሲቪል ዎር መቆም አለበት፣ ሰላም ሊኖር ይገባል ማለት ነው። ይሄ አይታሰብም። የሚዲያ ነፃነት እንኳን ተው በቃ እሱ እናንተ እናውቀዋለን። ሚዲያ ነፃነት የለም እሱ። ግን ዶክተር ሙልጌሳ በጦርነት ውስጥ በሰላም እጦት ውስጥም ልማት ማድረግ እንችላለን፣ በጦርነት ውስጥ ልማትን ማከናወን የሚችል መንግስት ፈጥረናል ብሎ በኩራት ተናግረዋል። ስለዚህ ጦርነት ሰላም ቢመጣ ጥሩ ነው፣ ካልመጣም ግን ልማታችን ይቀጥላል። ሰላም ቢመጣ ባይመጣ ችግር የለም፣ ምርጫውን ግን እናከናውናለን ነው። ይሄ ፍልስፍና የት ሀገር እንደሆነ ምናልባት አብይና በዙሪያ ያሉ ሰዎች ነው የሚያውቁት። እንደዚህ አይነት አመለካከት ያለው ሰው ሰላም ባይኖር ጦርነት ቀውጢ ቢሆን ምን ችግር አለው ምርጫ እናካሄዳለን ብሎ እንደ ጋሪ ፈረስ ፊት ለፊት እየተመለከተ እየሄደ ነው። በቅርቡም በፓርላማ ላይ እንደዚሁም በብልጽግና ባለስልጣናት ስልጠና ላይ የተናገረውን ታስታውሳለህ። በቃ እናደርጋለን ነው፣ ሰማይ ዝቅ ምድር ከፍ ቢል። ስለዚህ ምርጫው አይቀሬ መሆኑ በብልጽግና በኩል የተደመደመ ያለቀለት ጉዳይ ነው ማለት ነው። ይኸውልህ የትኛው ልማት ነው አብይ እያካሄደ ያለው? የትኛው መንገድ ነው የሰራ አብይ? እንደው በኢህአዴግ ጊዜ እንኳን የተሰሩ መንገዶች ሁሉ ፈርሶ የትኛው ሆስፒታል ነው የሰራ አብይ? የትኛውን ኩሬ ነው ለመጠጥ ውሃ እንትን የገነባ? አብይ አፈረሰ እንጂ ምንድነው የአብይ ልማት? ጦርነት ነው ልማት?
ዝርፊያ ነው ልማት። አሁን የጦር ኢኮኖሚ ነው ያለ ሙሉ በሙሉ አገር ወድቃ ልማቱ ይቀጥላል። ምን ልማቱ ነው የሚቀጥለው? የአዲስ አበባ ላይ ኮሪደር ብሮ ድሃውን አባሮ የራሱን እንትን ወክ የሚሄድበት ሳይክል አንዳንዴ እንደ ህፃን የሚያደርገው የኔ ህፃናት የሚጫወቱት መኪና ምናምን ቶይስ ምናምን ምን አይነት ጭንቅላት እንዳለው ራሱ አይታወቅም። ይሄ ነው ልማት? አንድ ፋብሪካ እኮ ሙሉ በሙሉ እኮ እየተዘጉ እኮ ነው። በኢህአዴግ ጊዜ የተከፈቱ ፋብሪካዎች አዋሳ ላይ ነበሩ፣ አዲስ አበባ ዙሪያ ነበሩ፣ ዘግቶ እየወጡ ነው። ምን ሆኖ ልማት? አብይ ልማት አደህይቶ ሰው እኮ አሁን ለማኝ አዲስ አበባ ሙሉ በሙሉ ኦሮሚያ ከተማዎች፣ አማራ ክልል ከተማዎች ህዝብ እንዳለ ይለምናል። ይሄ ነው ልማት? በጦርነቱ ይቀጥላል። አዎ ይቀጥላል፣ አብይ እስካለ ድረስ ኦብቪየስ ነው። ነገር ግን ምንም አይነት ምርጫ መባል ምርጫ ማለት እኮ ተወዳዳሪ መኖር አለበት። ምርጫ የምንለው ሁለት ወይ ሶስት ተወዳዳሪዎች ይቀርቡና ህዝቡ በነፃነት ይመርጣል። ይሄ ነው ምርጫ ማለት። አሁን ጦርነት እየተካሄደ አሁን ሰው እየተገደለ እየተረሸነ በድሮን እየተመታ ድምጽ መስጫ ኮሮጆ ውስጥ እንትን ለመድረግ ትሄዳለህ። በድሮን እየተመታ ሰው ቤተክርስቲያን እያቃጠሉ በየቦታ ትምህርት ቤቶች ላይ ድሮን እየተወረወረ ሰውን አውጥቶ በስረሽሙ ምኑ ጋር ነው? ማን ነው ምርጫ? ምን አይነት ምርጫ ነው? ምንም አይነት ምርጫ የሚባል ነገር እንደው ኤሌመንተሪ ዴፊኒሽን ነው ምርጫ የለም። ምርጫ አይባልም። ዝም ብሎ የኮሚኒስት ፓርቲ ምርጫ እንኳን መሆን አይችልም። አንድ ፓርቲ ውስጥ ራሱ ሁለት ሰዎች ቢወዳደሩ ይሻላል። እንደው ብልጽግና ነው ፓርቲው፣ ብልጽግና ውስጥ ተወዳደሩ ቢባል ይሻል ነበር። ከአንድ ብልጽግና ያኛው ብልጽግና ይሻላል ቢባል ጥሩ ነበር። ምርጫ ሊሆን ይችላል ያኛው። አሁን ባለበት አካሄድ ምንም አይነት ማነው ሪስክ ወስዶ አማራ ክልል ላይ ሄዶ የሚወዳደረው? የትኛው ፓርቲ ነው የሚሄደው? ኧረ ተው። ኦሮሚያ ውስጥ ማነው ሄዶ አሁን እነ አሁን ኦሮሞ ፌደራሊስት ኮንግረስ እንትኑን ስለሚያውቁ ኦሮሚያ ውስጥ መንቀሳቀስ አንችልም፣ ይሄ ውሸት ነው፣ ቀልድ ነው ብለው ያው አዲስ አበባ ላይ አውቆ ሰው እንትን ብለናል ያሉት እኮ ካልተወዳደሩ እንሰረዛለን ነው ያሉት። ያ ማለት ፍላጎት እንትኑ የለም፣ ሜዳው የለም። ስለዚህ አብይ ምንድነው ፍራቻው? ምንድነው የኔው የውሸት ምርጫ ምናምን ነገር በሌሊት አድርጎ ምርጫ አድርገናል፣ ስለዚህ ተመርጠናል ብሎ ዜና እንዲሰራለት ከዛ በኋላ ለውጭ ሀገር የተመረጠ መንግስት ነው በቃ አይ እንትኑን ገንዘቡንም ልቀቁልን ተመርጠናል፣ አይኤምኤፍ እና ወርልድ ባንክ የተመረጠ መንግስት ይላሉ። ስለዚህ ያችን እና እንትን አይኤምኤፍን እንደ እናት ይቆጥራል አብይ እና ከእናቱ መቀነት እንደዛ ነው አገርን አደህይቶ ሽጦ እናቱ ኢትዮጵያ ነች። እንዳው የአብይ እናት መሆን የነበረበት ግን የአብይ እናት ዛሬ ከዩኤኢ ቀጥሎ አይኤምኤፍ ነች እና ለነሱ ነው ይሄ ጨረባ ምርጫ የሚባለው የውሸት ዝም ብሎ ምርጫ የማይባል የሚያደርገው። አይ ዶንት ቲንክ አሁን ኦሮሚያ ላይ ራሱ ብቻውን ራሱ እንደው ምርጫ ነው። ለምንድን ነው ገንዘቡን እንትን የሚያደርገው ህዝቡ? ስለዚህ ምርጫ የሚባል ነገር የለም። አብይ የሚያካሄደውም ህዝቡ አይቀበልም። ውሸት ምርጫ አይካሄድም ብሎ ህዝቡ ራሱ እዛ ከደረሰ ነው። አሁንም ቅድም ብለሃል አንተ። ዋናው ነገር ግን ደግሞ መሳይ በዚህ ላጠናቅቅ፣ ይሄ ምርጫ ኮንሰፕቱ ለምንድን ነው ያስፈለገ?
ምርጫ ለምንድን ነው አብይ የሚለው? ስርዓቱ እየፈረሰ ስለሆነ መዋቅሩ እየፈረሰ ስለሆነ ታችኛው በተለይ ደግሞ በወረዳ ደረጃ መዋቅሩ እየፈረሰ ስለሆነ ምርጫ አለ ልንመረጥ ነው ያለ አመራሩ ታችኛው እርከን ላይ ያለው አመራር ከአማጺው ጋር ሁኔታውን አይቶ እንዳይቆም ለማድረግ ቢዚ ለማድረግ ስልጣና ያያሉ ወደ ላይ ያመጡ ወደ ባህር ዳር ወደ አዳማ ወደ እንትን ያደረጉ ቢዚ ያደረጉ ትንሽ እድሜ ለማራዘም ነው። የምርጫ ኮንሰፕቱ አጀንዳ ነች እንጂ ፕሮፓጋንዳ እንደ ፕሮፓጋንዳ ይጠቀማል አሁን አብይ እና ለምን መሰለ አሁን የአሰብ ፕሮፓጋንዳ ቀዝቅዟል እና አሜሪካም አቁም ከዚህ በኋላ ይሄንን ነገር በቀጭን ትዕዛዝ ቀጠናውን መበጥበጥ አትችልም የተባለ ይመስላል። አሁን ከትላንት ወዲያ ማርኮ ሩቢዮ ለአብይ እንደደወለ በዚህ አካባቢ ተነግሯል። የአብይ መንደር ግን ምንም ነገር አላለም። ይሄ አሁን የሚነግር ነገር አለ። ለምን መሰለህ አብይ እኮ ድሮ የሆነ ባለስልጣን ከማሌዥያ እንኳን ከደወለ አረ ማሌዥያ ጋር ተደዋውለን አገራችን ዲፕሎማሲ ፈታ ብለናል ምናም ብሎ አብይ ፖስት ያደርጋል። ኢቢሲ፣ ፋና፣ ዋልታ 10 ዜና ይሰራሉ። በቃ የሆነች አይላንድ ጋር ከቶጎ ምናምን ጋር እንደዚህ ተሰራ ምናም ተደርጎ ከማርኮ ሩቢዮ ጋር ከተደዋወለ ጤናማ ነገር ከሆነ አገር ይቀወጥ ነበር። ምንም ነገር አላለም። ናቢ መንደር ምንም ነገር አላለም። ስለዚህ የሆነ ነገር አለ ለማለት ነው። አመሰግናለሁ ዶክተር ሚልኬሳ በእውነቱ ብዙ ነገር ነው ያነሳልን። እንግዲህ ዳግም ደግሞ በሌላ ጊዜ እንገናኛለን። ያው እንደዚህ እንደማጠፋ ተስፋ አደርጋለሁ። ምክንያቱም እየፈራረሰ ነው ብለ የገለጽከው መንግስት መፈራረሱን እየመጣን መመስከር አለብንና ምስክርነታችንን እንዲህ እየተገናኘን እንሰጣለን። በእርግጥም እየፈራረሰ ያለ ስርዓት የውርድንብር አካሄዱን አጠናክሮ ቀጥሎበታል። ተስፋ የቆረጠ ስርዓት ነው። በዚህ ጊዜ ላይ ብዙ ነገር ሊያበላሽ ይችላል፣ ብዙ ዕቃ ሊበላሽ ይችላልና ጥንቃቄ መደረግ አለበት። ቀደም ሲል የገለጽከው ትብብር ያስፈልጋል። ኢትዮጵያውያን ከምንም በላይ ልዩነታቸውን ወደ ጎን አድርገው ይሄ የሁሉም ጠላት የሆነን አገዛዝ ማስወገድን ያለባቸው ከዛ በኋላ ቁጭ ብለው ለሁሉም የምትሆን አሻራቸው ያለበት በኩልነት የሚኖሩባት ኢትዮጵያን በጋራ ተነጋግረው ያቆሟታል። ይሄ ምንም ጥርጥር የለውም። እንደ ተውሳክና መሰናክል የሆነው ይሄ ስርዓት ስለሆነ ይህን ስርዓት ለመጣል የሚደረገው ትብብር ላይ አይናችንን ሳናሽ እንደው ተሳትፎ ማድረግም መተባበርም ይገባናል ነው። ጨርሰናል። ሚልኬሳ በጣም ነው ማመሰግነው። አመሰግናለሁ መሳይ።